በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቸርነት ባለቤት ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት አላችሁ? ቸሩ መድኃኔዓለም ይመስገን፣ በቸርነቱ ደህና ነን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ዛሬ የቸሩ መድኃኔዓለም የስቅለቱ ወርሃዊ መታሰቢያ ነው። ደጋግ ቅዱሳንን የምናከብርበት ከሰማይ መላእክት አራተኛውን ሊቀ መላእክት ቅዱስ ሱሪያልን፣ ከቅዱሳን ነቢያት ሄኖክን፣ ከቅዱሳን ሐዋርያት ጢሞቴዎስን፣ ከቅዱሳን ሰማዕታት ሰራብዮንንና ታላቁ ቢፋሞንን የምናከብርበት በዓል ነውና እግዚአብሔር እንደወደደ ጥቂት የእግዚአብሔር ቃል እንነጋገራለን። ቸሩ አምላካችን ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም አምላክ ወላዲተ አምላክ እመቤታችን ወላዲተ አምላክ እንደመሆኗ ቅዱስ መስቀሉ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። መነሻ እንዲሆንን ከደገኛ ነቢይ ከቅዱስ ሄኖክ ትንቢት ኃይለ ቃል ጥቂት እናነባለን። መጽሐፈ ሄኖክ ምዕራፍ 14 ቁጥር 1 ጀምሮ ያለውን እናንብብ። ከእነዚያም ወራቶች በኋላ የተሰወሩትን ራእዮች ሁሉ ባየሁበት በዚያ ቦታ በነፋስ ሰረገላ ተነጥቄ ነበርና ወደ ምዕራብም ወስደውኝ ነበርና በዚያ በምድር ላይ ይደረግ ዘንድ ያለውን የሰማይ ምስጢር ሁሉ ዓይኖች ያዩ። የብረት ተራራንና የናስ ተራራን፣ የብር ተራራን፣ የወርቅ ተራራን፣ የእይር ተራራን፣ የእርሳስ ተራራን አዩ። ከእኔም ጋር የሚሄደውን መልአክ በስውር የማያቸው እኒህ ምንድር ናቸው ብዬ ጠየቅኩት። እርሱም እንዲህ አለኝ፣ እኒህ ያያቸው ሁሉ ያዝ ዘንድ በምድር ላይ ኃይል ይሆን ዘንድ ለመሲሁ ስልጣን ይሆናሉ። ያም የሰላም መልአክ እንዲህ ሲል መለሰልኝ፣ ጥቂት ቆይታ አለህም የመናፍስት ጌታ ያጸናው የተሰወረውም ሁሉ ይገለጥልሃል። ያያቸው እነዚህ ተራሮች የብረቱ ተራራና የናሱ ተራራ፣ የብሩ ተራራና የወርቁ ተራራ፣ የእይሩ ተራራና የእርሳሱም ተራራ፣ እነዚህ ሁሉ በአስታራቂው ፊት በእሳት ፊት እንዳለ እንደ ሮማር ይሆናሉ። ከላይ በእነዚያ ተራሮች ላይ እንደሚወርድ ውሃም ይሆናሉ። ከእግሩም በታች ደካሞች ይሆናሉ። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንግዲህ ለመነሻ መነጋገሪያ እንዲሆንን ቁጥር 6 ላይ እንግዲህ መጽሐፈ ሄኖክ ትንቢተ ሄኖክ ምስጢረ ሄኖክ በሚባል መጽሐፍ ምዕራፍ 14 ቁጥር 6 ላይ ያለውን ኃይለ ቃል እንደመነሻ እናደርጋለን። ያም የሰላም መልአክ እንዲህ ሲል መለሰልኝ፣ ጥቂት ቆይታ አለህም የመናፍስት ጌታ ያጸናው የተሰወረውም ሁሉ ይገለጥልሃል። የተሰወረውም ሁሉ ይገለጥልሃል የሚለውን ማንሻ እናደርጋለን። እንደ መነሻ እንዲሆነን ወደ ቅዱሱ ነቢይና ወደ መልአኩ ታሪክ ከመግባታችን በፊት በቤተ ክርስቲያናችን በትርጓሜ መጽሐፍት ይህ ኃይለ ቃል እንዴት ተብሎ ይተረጎማል የሚለውን መቼም የቅዱስ ሄኖክ መጽሐፍ እንደምታውቁት በዓለም በቤተ ክርስቲያናችን ታሪክ እጅግ ብዙ ያከራከረ፣ ብዙዎቹ ስራዬ ብለው ያጠፉት፣ ኋላም በመጨረሻው በኢትዮጵያ ውስጥ በመገኘቱ ምክንያት ዓለም መልሳ ለመቀበል የተገደደችው መጽሐፍ እንደሆነ ይታወቃል። ገና ከማንሻው ላይ ወምድረ እማንቱ ሟኢል በውእቱ መካን ሀበረኢኮ ኩሎ ራእያተ ህቡአተ፣ ይህንን ምስጢር ካየሁበት ወራት በኋላ የተሰወረውን ራእይ ባየሁበት በዚህ ቦታ ይላል። እስመ ተመሰጥኩ በነኰርኳረ ነፋስ፣ በነፋስ ሰረገላ ተነጥቄ ነበርና ወሰዱኒ ውስተ አረብ፣ በአራቱ ማዕዝን አድርሶኛል ወስዶኛልና፣ አንድም መላእክት ወስደውኝ ነበርና ወበየ ርያ አዕይንትየ ህቡአተ ሰማይ ኩሎ ዘይከውን ሃሎ በዲበ ምድር፣ በህየና በውእቱ መካን አንድ ወገን ነው። በዚህ ዓለም ይደረግ ዘንድ ያለው በሰማይ የተሰወረውን ምስጢር ዓይኖች ያዩ። ደብረ ሐጺን አለ የብረት ተራራን፣ ወደብረ ጸሪቅ የብርት ተራራን ብርት፣ ወደብረ ብሩር የብር ተራራን፣ ወደብረ ወርቅ የወርቅ ተራራን፣ ወደብረ ነጠብጣብ የእይር ወይም የናስ ተራራን፣ ወደብረ አረር የእርሳስ ተራራን አዩ። በዚህ ሁሉ የከበሩ ሰዎችን በየግብሩ ያሳየዋል። አሁን ትርጓሜ የምትመለከቱት እነዚህ ደብረ ገሌ ደብረ ገሌ የዚህ ተራራ እያለ በማዕድናት መስሎ የሚያሳየው ሰዎችን እንደሆነ ተረጎመው። እንግዲህ በዚህ ሁሉ የከበሩ ሰዎችን በየግብሩ ያሳየዋል፣ ሰዎችን ክብር። ወተስእልክዎ ለመልአክ ዘያሐውር ምስሌየ፣ እንግዲህ መልአኩ ማን እንደሆነ አይጠቅሰውም። እዚህም ትርጓሜ ላይ አነሳውም፣ በትውፊት ስላለ ነው በኋላ የምናነሳው። ወተስእልክዎ ለመልአክ ዘያሐውር ምስሌየ፣ ከኔ ጋር የሚሄደውን እንዘብል ምንት እሙንቱ እሉ እለ በህቡ ርኤኩ፣ ከኔ ጋር ያለ ባልደረባይ መልአኩንም ተሰውሮ የማያቸው እሊህ ምንድር ናቸው ብዬ ጠየቅኩት። ከእርሱ በቀር ያየው የለምና አለ። ህቡ ማለቱ ለምን ቢሉ ከእርሱ በቀር ያየው ስለሌለ፣ አንድ ነገር ምስጢር ህቡ ያልተገለጠ የሚባል አንድ ሰው ያየው የራሱ ምስጢር አንድም ሰዎችም በወርቅ በብር
ተራራ እየመሰለ አሳይቶታልና ወይቤለኒ እሉ ኩሎሙ ዘርኢከ ለስልጣነ መሲሁ እሙንቱ ይከውኑ ከመ የአዝዝ ወይትሐየል ዲበ ምድር። እነዚያ ያያቸውን ሁሉ እንዲያዝ በዚህ ዓለምም እንዲበረታባቸው ልጁ አለ። ልጁ የተባለ ጌታችን ኢየሱስ ክርስቶስን በስልጣኑ የሚፈርድባቸው ይሆናሉ አለኝ። ወአውስአኒን ዘይብል ውእቱ መልአከ ሰላም። አሁን እቺ ናት እንግዲህ ርዕሳችን ወይትከሰት ለከ ኩሉ ዘህቡ ነው። የተሰወረ ሁሉ ይገለጥልሃል ነው። ገና ከመነሻው ግን ቁጥር 6 ላይ ወአውስአኒ እንዘይብል ውእቱ መልአከ ሰላም፣ አብሮት ያለውን መልአክ የሰላም መልአክ አለ። አባቶቻችን የሰላም መልአክ ባለው ይዘው መልአኩ ማን ነው የሚለውን ተረጉማሉ። ምን አለ? ጽና ንስቲተ፣ ጥቂት ታገስ ጠብቅ፣ ወትሬኢ ወይትከሰት ለከ ኩሉ ዘህቡ፣ የተሰወረው ሁሉ ይገለጥልሃልና። ይህ እንግዲህ ብሉያት ትምህርት ቤት ስለሆነ ዋናውኛ ደብራችን ጉባኤው በብሉያት ትርጓሜ ቤት ሲተረጎም ማንሻው ይህንን ይመስላል። ትኩረታችን የሚሆነው ቅድም ያነሳነውን ኃይለ ቃል የተሰወረው ሁሉ ይገለጥልሃል የሚለው መጨረሻ ማጠቃለያ ነው የምናደርገው እንጂ ያው ነገረ ቅዱሳን ትምህርት በአብዛኛው የቅዱሳኑን ታሪክ መረዳት የእግዚአብሔርን ቸርነት ወደ ማወቅ መመራት ስላለብን ታሪኩ ላይ በመጀመሪያ አተኩረን እንነጋገራለን። ቀደም ሲል በማንሻ እንዳልኳችሁ ዛሬ ታላቁ ነቢይ የቅዱስ ሄኖክ ዓመታዊ የመሰወር በዓሉ ብሔረ ሕያዋን የገባበት ወደ ሰማያት በሰረገላ የተነጠቀበት ዓመታዊ መታሰቢያ በዓሉ ነው። እግረ መንገዱን ከዚህ ቅዱስ ነቢይ ጋር አብሮ የነበረ ይህንን ቅዱስ ነቢይ የረዳ ሊቀ መላእክት ቅዱስ ሱሪያል ዛሬ ዓመታዊ በዓለ ሲመቱ ነው። በተደጋጋሚ ስንናገር እንደምትሰሙት በትምህርታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን እንዳጠቃላይ በዓለም አብያተ ክርስቲያናት ዘንድ ቅዱስ ሱሪያልን በማክበር የምንታወቅ ኢትዮጵያውያንና ግብፃውያን የግብፅ ኦርቶዶክስ ቅብጣዊቱ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሱሪያልን በስንክሳራችን መዝግበን ጥር 27 እነሱም ዛሬ እኛም ዛሬ ነው የምናከብረው በተመሳሳይ ቀን። ሌሎች አብያተ ክርስቲያናት ምን ይላሉ ስለ ቅዱስ ሱሪያል የሚለውን ለመመልከት እንግዲህ መቼስ ዘመኑ የሰርቨር ነውና በመጽሐፍትን የምታገኙ የሰርቨርም ያላቸው መልከት ትችላላችሁ። በቅዱስ ሱሪያል ጉዳይ ላይ ግልጽ ያለ ትምህርት ያላቸው በጣም ጥቂት አብያተ ክርስቲያናት ናቸው። አንዳንዶቹ ከነሱም አያውቁትም። አንድ ሁለተኛ ያወቁት ደግሞ ልክ እንደ ግብፅና ኢትዮጵያ ቤተክርስቲያን ራሱን አስችሎ ከሊቃነ መላእክት መካከል 4ኛ ደረጃ ያለው መልአክ መሆኑን ይዘው ያከብራሉ። አንዳንዶቹ ግን አይ ሱሪያል የተባለ ኡራኤል ነው፣ አንዳንዶቹ የለም ሱሪያል የተባለ ሰራቃኤል ነው እያሉ ያምታቱታል። ይሄ ችግር እኛም ቤተክርስቲያን ውስጥ እንዳለ መመልከት እንችላል። ማለትም ሱሪያልና ኡራኤልን አጣፍቶ ማየት ወይም እንዳንድ መልአክ መመልከት የተለመደ ነው። እንዲህ አይነት ችግር እንዲፈጠር ያደረገው ቅዱስ ሱሪያልና ቅዱስ ኡራኤል የተለያዩ ናቸው። በነገራችሁ ላይ ቅዱስ ሱሪያልና ቅዱስ ኡራኤል ለዚህ ትልቁ አንድ እንደመነሻ የሚቆጥሩት 7ቱ ሊቃነ መላእክት ሲቆጠሩ የ7ቱ ሊቃነ መላእክት አቆጣጠር ሁለት አይነት ስለሆነ አቆጣጠሩ ሁለቱን ጨፍልቆ እንዳንድ መመልከት። 7ቱ ሊቃናት ማለት አንድ ማዕረግ አይደለም፣ ሁለት ማዕረግ ነው። አንደኛ የመጀመሪያው 7ቱ ሊቃናት የምንለው በጥንተ ፍጥረት የተሰጣቸው ሲመት የአስር ነገድ አለቆች ናቸው። 7ቱ ሊቃናት የሚባሉ የአስር ነገድ አለቆች 7ቱ ሊቃናት ይባላሉ። ከነዚህ ውስጥ ቅዱስ ኡራኤልም የለም፣ ቅዱስ ራጉኤልም የለም፣ ቅዱስ ፋኑኤልም የሉም። እነሱ የሌሉበት ነው 7ቱ ሊቃናት የሚሰኘው። እነዚህ በጥንተ ፍጥረት 7 ሊቃናት የሚባሉ በሶስቱ ዓለመ መላእክት በ10 ነገድ ላይ የተሾሙት እነዚሁም አንደኛ ቅዱስ ሚካኤል፣ ሁለተኛ ቅዱስ ገብርኤል፣ ሶስተኛው ቅዱስ ሩፋኤል፣ አራተኛው ቅዱስ ሱሪያል፣ አምስተኛ ቅዱስ ሰዳካኤል፣ ስድስተኛ ቅዱስ ሰላታኤል፣ ሰባተኛ ቅዱስ አናንኤል ናቸው። እነዚህ በአገልግሎት ደረጃ ሳይሆን በጥንተ ፍጥረት በሲመት በ10 ነገድ ላይ በመሾም 7ቱ ሊቃናት ይባላሉ። ታዲያ ከመካከላችሁ ቅዱስ ኡራኤል ከ7ቱ ሊቃናት ይቆጠራልን ወይስ አይቆጠርም ብትሉኝ፣ አዎ ይቆጠራል። ለምን ብትሉ ሌላ ሲመት አለ። 7ቱ ሊቃናት የምንላቸው ሁለት አይነት ናቸው። 7ቱ ሊቃናት የምንላቸው ሁለት አይነት ናቸው፣ የሲመትና የአገልግሎት። ለአገልግሎት ሲሾሙ ደግሞ እንደገና በድጋሚው ከነዚህ ውስጥ ነው ቅዱስ ኡራኤል የሚመጣው። ከነዚህ እንግዲህ ከ7ቱ ሊቃናት ከሁለቱም ያሉ 3ቱ ናቸው፣ ሚካኤል፣ ገብርኤልና ሩፋኤል ማለት ነው። ሌሎቹ ግን በአገልግሎት ምክንያት ሹመት ስላላቸው እነ ቅዱስ ኡራኤልን የመሰሉ ነው በዚህ ቦታ ላይ የሚታኩት። እና ዋናው ትልቁ ነገር በመላእክት ማዕረግ እግዚአብሔር በጥንተ ፍጥረት በዕለተ እሑድ ጸላይ ሰናያት ዲያብሎስ ሊያሳስታቸው ሲሞክር ጸንተው የቆሙትን ጌታ ሲሾም
በሶስቱ ዓለመ መላእክት ሚካኤልን የመላእክት ሁሉ አለቃ፣ ከሱ ቀጥሎ የሱ እንደ ምክትል እንደ ሁለተኛ ደረጃ ቅዱስ ገብርኤል፣ እንደ ሶስተኛ ደረጃ ቅዱስ ሩፋኤል፣ እንደ አራተኛ ደረጃ አለቃ ቅዱስ ሱሪያል ነው። ያ ማለት ከሌሎቹ ሊቃነ መላእክት በማዕረግ ይበልጣል። ከነ ኡራኤልም ከነ ራጉኤልም ከነ አፍኒንም ከነ ሰዳካኤል፣ ሰላታኤል፣ አናንኤል፣ ዙጡቄል፣ ሰራቃኤል ከሌሎቹም እንግዲህ በማዕረግ የሚበልጡት ሚካኤል፣ ገብርኤልና ሩፋኤል ናቸው። እሱ ስልጣናት የሚባል ነገድ አለ። ስልጣናት የሚባል ነገድ በራማ ከሶስቱ ዓለመ መላእክት በራማ የሚገኝ ነው። ስልጣናት የሚባል ነገድ አለ። እዚያ ያለው ነገድ አለቃ ነው ቅዱስ ሱሪያል። ስልጣናት ማለት 10 ነገድ ናቸው። የእነዚህ የስልጣናት አለቃቸው ቅዱስ ሱሪያል ይባላል። እና መለናችሁ ፈልጌ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንኳ እኔ በአጋጣሚ ኢንተርኔት ሳገኝ እስኪ ምን ይላል የሚለውን ነገር ለመመልከት በመጽሐፍት ያየሁትን ነገር ሰዎችስ ምን ብለው ይሰብካሉ፣ ምን ብለው ይጽፋሉ የሚለውን ለማየት ብዙዎች የጻፉትን እያየሁ ነበረ ጉግል አድርጌና የተጻፈው እንግዲህ አንድ ሰው የጻፈውን ነገር መገልበጥ አይደል። እኔ የሆነ ነገር ከጻፍኩ ሁሉም ገልብጦ ያንን ነው ኮፒ የሚያደርገው። ግራ ቀኝ ማየት አልተለመደም። እና አንዱ ከአንድ ቦታ ላይ አግኝቶት ሱሪያል የተባለ እኮ ኡራኤል ነው ብሎ ጽፎታል። ያንን ሁሉ እየገለበጠ ሲያጋራው ይኖራል። ቅዱስ ሱሪያልና ቅዱስ ኡራኤል አባቶቻችን እንዳስተማሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደገና ደግሞ እህት ቤተክርስቲያን በሆነችው በቅብጣዊት በግብፅ ቤተክርስቲያን ራሱን የቻለ መልአክ ነው። በተለይ ይህንን መረዳት የሚፈልግ ሰው የሥነ ፍጥረት ትምህርት መማር አለበት። መጽሐፈ ሥነ ፍጥረትን ወይም ደግሞ መጽሐፈ አክሲማሮስን እንግዲህ መጽሐፈ አክሲማሮስ ታላቁ ደገኛው ሊቅ በሥነ ፍጥረት በጣም የተራቀቀ ደገኛው መምህር ሊቁ ቅዱስ ኤጲፋንዮስ ነው እንግዲህ መጽሐፈ አክሲማሮስን ያዘጋጀው። መጽሐፈ ሥነ ፍጥረት ደግሞ ኢትዮጵያውያን ሊቃውንት ከተለያዩ ኦሪት ዘፍጥረትን ጨምሮ መጽሐፈ ኩፋሌን ጨምሮ ራሱን መጽሐፈ አክሲማሮስን ጨምሮ ከተለያዩ ቅዱሳት መጻሕፍት አውታቶ ኢትዮጵያውያን ደጋግ ሊቃውንት ያዘጋጁት መጽሐፈ ሥነ ፍጥረት የሚባል አለ። ሁለቱም መጻሕፍት ተባብረው የሚናገሩት ከሰባቱ ሊቃናት አንዱ በጥንተ ፍጥረት ከተሾሙ ከሰባቱ ሊቃናት አንዱ ቅዱስ ሱሪያል ይባላል። እርሱም የስልጣናት አለቃ ነው። በቤተ ክርስቲያን በ10ው መጻሕፍት እናገኘዋለን። እንግዲህ በ10ው መጻሕፍት እናገኘዋለን ማለታችን በእርግጥ መጽሐፈ ሄኖክን ከ10ው መጻሕፍት የመቁጠር ያለመቁጠር ጉዳይ እንዳለ ሆኖ ግን መጽሐፈ ሄኖክ 2 ቅጽ አይደል ያለው። በአንደኛው ቅጽ ላይ የቅዱስ ሱሪያል ስሙ ተጠቅሶ ይገኛል። ምናልባት እሱን መጠቀሱ አስፈላጊ አይደለም ነው እንጂ በአይሁድ የታልሙድ መጻሕፍት ውስጥ ወይም ደግሞ ጥቅሎች ውስጥ በጉልህ ስማቸው ከተጠቀሰ ሊቃነ መላእክት መካከል አንደኛው ቅዱስ ሱሪያል ነው። ለሁሉም ዋናው ትልቁ ነገር ምንድን ነው? ቅዱስ ኡራኤል ጥር 22 ቀን ሐምሌ 22 ቀን የምናከብረው ደገኛ መልአክ ነው። ቅዱስ ሱሪያል ደግሞ ጥር 22 ኡራኤልን አክብረን ጥር 27 መጽሐፈ ስንክሳራችን እንደምታውቁት ጥር 22 ቅዱስ ኡራኤልን አይጠቅስም በዓሉ ነው ብሎ፣ ምክንያቱም ሐምሌ ላይ ነው የሚያከብረው። የጥር 22ቱ ያው ድርሳኑን መሰረት አድርገን የምናከብረው በዓል ነው። ጥር 27 ቀን የቅዱስ ሱሪያል ዓመታዊ በዓሉ ነው። አሁን በቤተ ክርስቲያን ትውፊት ቅድም እንደነገርኳችሁ ቅዱስ ሄኖክን እና ቅዱስ እዝራን ከረዷቸው መላእክት መካከል አሁን ሄኖክ ከሁሉም ሊቃነ መላእክት ጋር ተነጋግሯል። አንዳንዶቹም በስም ጠቅሷቸዋል። ለምሳሌ ሚካኤልን ጠቅሶታል፣ ገብርኤልን ጠቅሶታል፣ ሩፋኤልን ጠቅሶታል፣ አፍኒንን፣ ሱራፌልን፣ ኪሩቤልን ሌሎቹንም ጠቅሷቸዋል። ኡራኤልንም ጠቅሶታል። ቅዱስ ኡራኤልንም ሱሪያል ላይ ሲደርስ ግን መላከ ሰላም ብሎ ጠርቶት አልፏል። እንግዲህ መላከ ሰላም ሚካኤልም መላከ ሰላም ተብሏል፣ ገብርኤልም መላከ ሰላም ተብሏል። መላእክት በሙሉ መላእክተ ሰላም ናቸው። እዚህ ላይ አበው በትውፊት እዚህ ላይ ሳይጠቅሰው የቀረ እሱ ነው። በሌላ ስፍራ በገድላት በተለይ በገድል አባ ኤሲ ጎላ ብሎ ስሙን የምናውቀው ሰማዕታትን የሚረዳ ቅዱስ መልአክ ነው። አሁን ቅዱስ ሱሪያልን ለምን መላከ ሰላም አለው ይባል? ሌሎች መላእክት በተባሉበት ደረጃ ነው። ምክንያቱም ቅዱሳን መላእክት የሰላም መላእክት ናቸው። ከዚህ በፊት ስለ ቅዱስ ሚካኤል ስንነጋገር ታስታውሱ ከሆነ ከዓመት ወይ ከ2 ዓመት በፊት ቅዱስ ሚካኤልን መላከ ሰላምን የሰላማችን መልአክ እንለዋለን። መላከ ሰላምን የምንልበት ብዙ ምክንያት ቢኖርም ከሰዓት አንጻር ሁለቱም ብቻ ጠቅሶ ማለፍ ይገባል። አንደኛ መላከ ሰላምን ስንል ሰላምን የሚሰጠን፣ ሰላምን የሚያማልደን፣ ሰላምን የሚያመጣልን፣ ከሁከት ከጠብ ከክርክር የሚሰውረን አለ አይደለም። ሰላም እብል ኪያከ መላከ ርሩሃ ልብ ለኩሉ እንተ ኢኮን ከድሩከ። አንተን የእግዚአብሔርን መልአክ ሰላምታ አቀርብልሃለሁ ልብ የሚራራ ጨካኝ ያልሆንክ ሚካኤል ሊቅ ለለ እቤለከ አለቃዬ ጌታዬ ሚካኤል እያልኩ ስጠራህ ህባኒ በጽላሎትከ በክነፊከም ይላል። በክንፍህ አንድም በጽላሎተ ረድኤትህ
ነግሃ ወሰርከ ጧትና ማታ ሰውረኝ እስመ እምንእሲ እፈርሃከከ ጠብ፣ ክርክር፣ መከራ፣ ችግር ከልጅነት ጀምሬ እፈራለሁና ይላል እና ከጠብ ከችግር ከመከራ ከሁከት የሚሰውር ሰላምን ከእግዚአብሔር ተቀብሎ በአማላጅነት የሚያመጣ ስለሆነ መልአኩን ሚካኤልንም ሱሪያልንም ሌሎችንም መላእክት መልአከ ሰላምነ የሰላማችን መልአክ ለምሳሌ ዛሬ አሁን ማታ በሚኖረን የምህላ ሰዓት ላይ መልአከ ሰላምንን አንድ ዙር ምህላ ላይ ወይም መሐረነ አብ ላይ ካደረስን በኋላ ለሚካኤል በሁለተኛው መልአከ ሰላምነ ሊቀ መላእክት ሱሪያል ሰአሎ ጸልይ በእንቲአነ አይርግ ጸሎተነ ቅድመ መንበሩ ለንጉሥ አቢ። ለሁሉ መላእክት የተሰራ ጸሎት ነው ይሄ፣ ለአንድ መልአክ ብቻ አይደለም። ስለዚህ ሱሪያልንም ሆነ ሚካኤልንም ሆነ መልአከ ሰላም ቢላቸው የሰላም መልአክ ሰላምን የሚያማልዱ ማለት ነው። አንድ ሁለተኛ መልአከ ሰላምን አለ። የሰላማችን መልአክ ማለት ሰላማችን የተባለ ኢየሱስ ክርስቶስ ነው። በቅዳሴ ሰዓት ኦ ንጉሠ ሰላም ሰላማዊ ኢየሱስ ክርስቶስ ሰላመ ከሀበነ የሰላም ንጉሥ ሰላም የተባልክ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ፍቅር፣ አንድነት፣ ሰላም ተብሏል። ራሱ ፍቅር ራሱ ክርስቶስ መድኃኒታችን ነው። አንድነት ራሱ ክርስቶስ መድኃኒታችን ነው። ሰላም ራሱ ክርስቶስ መድኃኒታችን ፈጣሪያችን ነው እና መልአከ ሰላምን ማለት የክርስቶስ መልአኩ የክርስቶስ መልእክተኛው ለማለት ነው። ሰላም የተባለ እሱ ስለሆነ እና በመጽሐፈ ሄኖክ ላይ የሰላም መልአክ ብሎ የጠራው ሱሪያልን ነው ብሎ በትውፊት የሚተረጉሙ አሉ። ለምን ሄኖክን የረዳ ዛሬም ልክ ስንክሳር ላይ አጭር ነገር ነው ስለ ሱሪያል የጻፈው። አንደኛ ስሙን ጠቀሰና ዘይሰመይ ሳፍራ አለ። ሳፍራ የሚባል ይህንን አበው ሲተረጉሙ ይተአየን መልአክ እግዚአብሔር አውዶሙ ካለው አንጻር ቅዱስ ዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ይከትማል። ይተአየን ባለው ሳፍራ ከዚህ አንጻር ያስተረጉማል ይላሉ አባቶቻችን። ሳፍራ አለው እስራኤልን ወይም ደግሞ የእግዚአብሔር ወዳጆች የሆኑትን የእግዚአብሔርን ሕዝብ የሚጠብቅ በሌላ ስም እንደገና እስራኤልዩ ተብሏል። የእስራኤል አዳኝ፣ የእስራኤል ታዳጊ፣ የእስራኤል ጠባቂ ለማለት እስራኤልዩ ብለውታልና ሳፍራ ይባላል፣ እስራኤልዩ ይባላል፣ ሱሪያል ይባላል። እንደገና ሱሪያል የሚለውን ቃሉን ራሱ ሲተረጉሙት እግዚአብሔር ገዢ ነው፣ እግዚአብሔር ጌታ ነው ተብሎ እንደሚተረጎም ሱሪያል ማለት እንደዚያ ነው ብሎ እንደሚተረጎሙም በትውፊት እንሰማለን። ለሁሉም ቅዱስ ሱሪያል አራተኛ በማዕረግ በነገራችሁ ላይ አለመታወቁ እሱ ብቻ ሳይሆን ለምሳሌ ሰዳካኤል በኢትዮጵያ ቤተክርስቲያን ውስጥ እንግዲህ የኔ ድንቁርና ይሆናል አለማወቅ ይሆናል፣ ግን ቅዱስ ሰዳካኤልን የሚከበርበትን በዓልን ያላውቀውም እስካሁን። እንግዲህ እድሜን በሙሉ ምንም የረባ ስራ ባልሰራም ነገረ ቅዱሳን መጽሐፍትን በማገላበጥ ለማሳለፍ ሞክሬያለሁኝ። እቺ ነው ያለችኝ እድሜ። እስካሁን ድረስ የሰዳካኤል በዓል ይሄ ነው የሚል የቅዱስ ሰዳካኤል አግኝቼ አላውቅም። ግን ከሌሎች ከምናከብራቸው በማዕረግ ከነ ራጉኤልም ከነ ኡራኤልም ከነ ፋኑኤልም በማዕረግ ከፍ ያለ ነው። ሰላታኤልም በተመሳሳይ፣ አናንኤልም በተመሳሳይ። እንግዲህ በቤተክርስቲያን በዓላቸው የምናውቀው በአማካኝ በወር ውስጥ 10 በዓላት አለው አይደለም? የቅዱሳን ሊቃነ መላእክት ወር በገባ በ1 ቅዱስ ራጉኤልን እናከብራለን፣ በ3 ቅዱስ ፋኑኤል እናከብራለን፣ በ5 ቅዱስ ሳቆኤልን እናከብራለን፣ በ8 አርባዕቱ እንስሳ ኪሩቤልና ቅዱስ አፍኒንን እናከብራለን፣ በ12 ቅዱስ ሚካኤልን እናከብራለን፣ በ13 አይላፍ መላእክት 99ን አንድ ላይ እናከብራለን። እንግዲህ ይሄ የተረሱትን ሁሉ የሚያካትት ጥሩ በዓል ነው። በ19 ቅዱስ ገብርኤልን፣ በ22 ቅዱስ ኡራኤልን እና በ24 ካህናተ ሰማይ 24 ካህናተ ሰማይ ወይም ሱራፌልን፣ በ27 ደግሞ ቅዱስ ሱሪያልን እናከብራለን። ለሁሉም ቅዱስ ሱሪያልን አውቀን እንድንጠቀም ለምን ቢባል እዚህ ሄኖክን ልክ እንደ ሌሎች ሁሉም በተሰጣቸው ምስጢራት እንዳሳየት ሄኖክን ምስጢራት ይሄኛውን ምስጢር የገለጠለት መጽሐፈ ሄኖክ ምዕራፍ 14 ላይ ያለውን ቅዱስ ሱሪያል ነው ተብሎ ይታመናልና ለሄኖክ ምስጢርን የገለጠ ሄኖክን ከሞት ዓይን የሰወረ ከምንም በላይ ግን በጎላ በተረዳ የሚታወቀው ቅዱስ ሱሪያል ዋናው ትልቁ ስራው ኖህ አባታችን አስቀድሞ እንግዲህ ኖህና ሄኖክ እንደሚታወቁ ማወቅ አለባቸው። በታሪክ እንግዲህ 10 ቅዱሳን አባቶች የሚባሉት አዳም ሴትን ወለደ፣ ሴት ሄኖስን፣ ሄኖስ ቃይናንን፣ ቃይናን መላልኤልን፣ መላልኤል ያሬድን። ያሬድ 6ኛ ትውልድ ነው። በያሬድ ዘመን ደቂቀ ሴት የሴት ልጆች መላእክት የሚላቸው ሄኖክ ስለ ንጽህናቸው ወደ ታች ወርዶ በነስማዘያ መሪነት ያው ከደቂቀ ቃይል ጋር ተደመሩ። ረአይት ወይም ኔፊልም የሚሏቸው ተወለዱ። በዚያ ሰዓት ሄኖክ ኃጢአት እንደበዛ ስላወቀ ከእልከዋ ተከልክሎ እየጾመ እየጸለየ ምስጢረ ሰማይ ተገልጦለት እንግዲህ 6ቱን ዓመት በደብረ ቅዱስ አልቅሶ በ7ኛው ዓመት እግዚአብሔር ከሞት ሰውሮታል እና ከመሰወሩ በፊት እርሱ ማቱሳላን ወልዷል። ሄኖክ ማቱሳላን ወለደ። ማቱሳላ ላሜህን ወለደ። ላሜህ ደግሞ ኖህን ወለደ። ኖህ ሲወለድ ሄኖክ ነበረ እና
ኖህ ሲወለድ አይኑ እንደ አጥቢያ ኮከብ የሚያበራ ሰውነቱ እንደ እሳት ነበርና አባቱ ላሜህ ደንግጦ ሩጦ ሄዶ አባቱን ማቱሳላን እዚሁ መጽሐፈ ሄኖክ ላይ ታሪኩ አለ። ሄዶ ደንግጦ አባቴ ኧረ ጉድ ይለዋል። ምንድን ነው ሲለው ከእኔ ዘንድ ባለቤት የወለደችው ከኛ ወገን አይመስለኝም ከመላእክት ወገን ይመስለኛል ብሎ አለ። እና ሂድና አባትህን እባክህ ጠይቅልኝ ብሎ ነው የሚለው። እንግዲህ ማቱሳላ ደግሞ እየሮጠ ሄዶ ወደ ቅዱስ ሄኖክ ሄዶ ቅዱስ ሄኖክን ኧረ እንዲህ ተፈጥሯል ሲለው ተው የተወለደውን ልጅ ስሙን ኖህ ብላችሁ ጥሩት፣ ዓለም ሲጠፋ የሚተርፍ እሱ ብቻ ነው፣ ፍጹም ንጹሕ የእግዚአብሔር ማደሪያ ነው ብሎ ስሙን ያወጣለትም ቅዱስ ሄኖክ ነው። እና ለሁሉም ኖህ አባታችን ካደገ በኋላ 500 ዓመት በድንግልና ኑሮ ዓለምን እንደምትጠፋ ከእግዚአብሔር ዘንድ ሲነገረው መርከብን ሲሰራ ከገነት ቀሊላን የሆኑ ቀለል ያሉ መንሳፈፍ የሚችሉትን ዕፀ ገነትን እያመጣ እየተራዳ ኖህን መርከብ ሲሰራ አብሮት ይረዳው የነበረው ወይም በአጠቃላይ ልክ ሚካኤል የእስራኤል አባት እንደሚባለው የኖህ ረዳቱ አባቱ ቅዱስ ሱሪያል ነው። ቅዱስ ሱሪያል መርከብን ያሰራው። መርከብን ከሰራ በኋላ አብሮት በመርከብ በቆየባቸው በነዛ ሁሉ ወራት አብሮት የነበረ ከመርከብም ከወጣ በኋላ በዘመኑ ሁሉ ረዳት የነበረው ቅዱስ ሱሪያል። ከዛም በኋላ አንዳንዶቹ ቅዱስ ሱሪያልና ቅዱስ ሱሪያልን አንድ መልአክ አድርገው ለመግለጥ የሚጠቀሙበት እዝራ ላይ ያለውን ነው። በስንክሳር ላይ ለእዝራ ምስጢርን የገለጠለት ሱሪያል ነው ይላል። እንደገና ደግሞ መጽሐፈ እዝራ ሱቱኤልን ስትመለከቱት ቅዱስ ሱሪያል እንዳወራው ይነገራል። እንግዲህ ለእዝራ ጽዋዕ ልቡናን ያጠጣው ቅዱስ ኡራኤል ነው። ደግሞ ተነጋግሯል፣ ምስጢርም ገልጦለታል። አሁን ምንድን ነው የምናምታታው ነገር? ኡራኤል ገለጠለት ማለት ሌሎች መላእክት አልገለጡለትም ማለት አይደለም። አሁን ሄኖክን ተመልከቱ። መጽሐፈ ሄኖክ ላይ ሚካኤል እንዲህ ያለኝ ይላል፣ ገብርኤል እንዲህ ያለኝ፣ ሩፋኤል እንዲህ ያለኝ ይላል አይደለም? ልክ እንደዛ ኡራኤል እንዲህ ያለኝ ይላል። ስለዚህ ለእዝራ ብቻ ምስጢር የገለጠለት ቅዱስ ኡራኤል ነው ብቻ ነው ብሎ ማሰብም አይቻልም። ምክንያቱም መጻሕፍት ይነግሩናል። መጻሕፍት የሚነግሩናል። ለምሳሌ ዳንኤል በዚህ ሚካኤል ረዳው ይላል፣ በዚህ ገብርኤል ረዳው ይላል። ምክንያቱም ሁለቱም ስለረዱት ነው። ለእዝራም ምስጢርን በማስረዳት ደረጃ ቅዱስ ኡራኤልም ሰርቷል፣ ቅዱስ ሱሪያልም ሰርቷል። እንዲህ ስለሆነ ሁለቱን አንድ ናቸው ብሎ መናገር ይከብዳል። ምናልባት ይህንን የምትሰሙ አንዳንዶቻችሁ ድርሳነ ኡራኤል የምትጠቀሙ ካላችሁ ድርሳነ ኡራኤል ላይ የሚለውን ነገር አይታችሁ መታወቅ አይገባችሁ። መልሱን ነግሬያቸዋለሁ። ሁለቱ አንድ አይደሉም፣ የተለያዩ ናቸው። በቤተክርስቲያን ቁልጭ ብሎ የታወቀ ነገር ነው። ታዲያ እዚያ እንዴት ነው እንዳስቀመጣቸው ቢሉ እንግዲህ መጽሐፍትን የምታውቁት ነው። መጽሐፍት በአንድ ሰው እጅ የሚዘጋጁ አይደሉም። በተለይ እንደዚህ ድርሳናትን የመሳሰሉ ገድላት እንኳ የተቀደሱ የገድላት መጽሐፍት እንኳ አንዳንዶቹ በአንድ ይዘጋጃሉ፣ አንዳንዶቹ ግን በሂደት እየተጨመረባቸው ይመጣሉ። የተጨመረው ነገር ስህተት ነው አይደለም፣ እሱ ሌላ ጉዳይ ነው። ግን ድርሳናት ብዙ ሂደት ስለሆነ የሚሄዱት እነዛን ሁሉ ሂደት ሲያልፉ በመካከል ሁለቱን አንድ ነው ብሎ የሚያስብ ጸሐፊ ይገኛል። ያንን ያስገባዋል። እና መላችሁ ፈልጌ ነው ቅዱስ ኡራኤልና ቅዱስ ሱሪያል። ይሄ ግን ማለት እንድታውቁት የሚያስፈልገው መጽሐፉ ችግር አለበት ማለት ግን አይደለም። ይህንን ማወቅ አለባችሁ። እንዳልኳችሁ መጽሐፍት አዋልድ መጽሐፍት አንዱ ትልቁ ከባዱ ነገር አዋልድ መጽሐፍት ላይ ያው በምዕራፍና በቁጥር ተመጥነው በሊቃውንት በቃል የታወቁ ስላልሆኑ ማለት ለምሳሌ አንድ ገድል ስንት ምዕራፍ ነው ያለው፣ ስንት ቁጥር ነው ያለው፣ ከእያንዳንዱ ምዕራፍ ውስጥ ያለችው እያንዳንዱ ቃል ለምሳሌ አሁን ወንጌል ላይ አንዲት ቃል በታሪክ ሂደት ብትለወጥ ትታወቃለች። ገድላት ላይ ግን ቃሏ ብትለወጥ ለማወቅ አይቻልም። ማን የለወጠው እንዴት ነው የተለወጠ አናውቅም። ዋናው ትልቁ ነገር ግን ገድላትን ድርሳናትን አክብረን እንጠቀማለን። እንዲህ ያለ ነገር ሲገጥመን ያጋጥማል ብለን ነው የምናልፈው። ለምሳሌ እኔ ድርሳነ ኡራኤል ላይ ያንን ስመለከት ያጋጥማል። በቃ አንዱ ገልባጭ ወይ ደግሞ አንዱን ድርሳኑን እንደገና የጻፈው ሰው በታሪክ አጋጣሚ ብዙ ጊዜ ገድላት ድርሳናት እየጠፉ ድጋሚ ስለተጻፉ እንደዛ በሚገለበጥበት ወይ በሚጻፍበት ጊዜ አንዱ እንደዚያ ብሎ ይሆናል። ልክ በቤተክርስቲያናችን ስጋ ለበስ ጋኔን የሚል ብዙ መጻሕፍት ላይ አለ አይደል? ስጋ የለበሰ ጋኔን በቤተክርስቲያናችን ያን አቅም ባስተምሩ ያንን ብሎ ያስገቡት ወይ ገልባጭ ወይ በጊዜ ሂደት መጽሐፉ ድጋሚ ሲጻፍ እንደዚያ ነው በሚል ነው። ዋናው ትልቁ ግን ዓላማው ምንድን ነው? ቅዱስ ሱሪያልንና ቅዱስ ኡራኤልን የተለያዩ ቅዱሳን ሊቃነ መላእክት መሆናቸውን አውቀን በየዘርፋቸው ብናከብራቸው በረከቱን፣ ጸጋውን፣ ክብሩን እንወርሳለን ለማለት ነው። በአዲስ ኪዳንም ገድለ አባ ኤሲቦቴክላን ስትመለከቱ አብዛኛው ታሪካቸው እንዲያውም መጽሐፈ ስንክሳር ታኅሳስ 8 ላይ ያለ ብትመለከቱ ቅዱስ እንግዲህ ሊቃውንት አባቶቻቸውን ኡራኤል ሊሉ ሱሪያል ብለዋል ብሎ ማለት ይከብዳል። አንድ ቦታ ቢሆን በስተት ሊመስል ይችላል። ይሄ ግን በሁሉ ቦታ ልይት ምጥን ብሎ ተቀምጧል። እሱን ማወቅ ያስፈልጋል።
ከሰራቃኤል ጋር በተያዘም ሰራቃኤልና ሱሪያልም በጣም የተለያዩ ናቸው። ሰራቃኤል ራሱን ይቻላል፣ ስራውም ሌላ ነው፣ ሹመቱም ሌላ ነው፣ የስሙ ትርጉምም ሌላ ነው፣ የተሾመለትም ጉዳይ ሌላ ነው። ሰራቃኤልና ሱሪያልም አንድ አይደሉም። ኡራኤልና ሱሪያልም አንድ አይደለም። ለሁሉም የቅዱስ ሱሪያል ረድኤት በረከት እንድናገኝ ዘወትር ወር በገባ በ27 በተለይ ጥር 27 እና ደግሞ ሐምሌ 30 ቀን ዓመታዊ በዓል ስላለው ያን ቀን አክብረን ረድኤቱን ጸጋውን ክብሩን እንድንሳተፍ ይገባናልና ክብሩን ጸጋውን እንድንወርስ ቸሩ መድኃኔዓለም ይርዳን። ሰማዕታትን የረዳ ጻድቃንን ያጸና ዛሬም በእውነት በፍቅር የሚጠሩትን የሚረዳ እውነተኛ ቅዱስ መልአክ ሊቀ መላእክት ነውና በእውነት እግዚአብሔር ጸጋውን ክብሩን ያሳድርብን፣ እንዲረዳንም ሁላችን እንለምነው ነው። ሁለተኛው ነገር እንግዲህ የራሱ የጻድቅ ሰው የቅዱስ ሄኖክ ጉዳይ ነው። ነቢዩ ቅዱስ ሄኖክ ይህንን ነገር የጻፈልን ነቢዩ ቅዱስ ሄኖክ ቅድም እንዳልኳችሁ ከአዳም አባታችን ሰባተኛ ነው። ሳብዕ ልክ ሱሪያል ራብዓይ እምነ ሰብዓቱ ሊቃናት ከሰባቱ ሊቃነ መላእክት በማዕረግ አራተኛ ነው እንደተባለ ሁሉ ቅዱስ ሱሪያል ቅዱስ ሄኖክ ደግሞ ሳብዕ እምአቡነ አዳም ከአዳም አባታችን ሰባተኛ። አዳም ሴት፣ ሄኖስ ቃይናን አራት አይደል፣ መላልኤል ያሬድ 6 ሄኖክ 7 በትውልዱ በዘመኑ ፍጹም የሆነ ጻድቅ ሰው ሄኖክ ሊቁ እንደተናገረው በዚያ ዘመን ለነበሩ ሰዎች እግዚአብሔር በአቤል አፍርሆሙ ወበሄኖክ አንቅሆሙ በአቤል እንዲሞት አድርጎ ሞት መኖሩን አሳይቶ ሞት ይጠብቃችኋል ብሎ በአቤል ትውልዱን አስፈራው እግዚአብሔር። ወበሄኖክ አንቅሆሙ እንደ ሄኖክ ደግሞ ቅድስናን ብትከታተሉ ከሞት ማምለጥ ትችላላችሁ ብሎ ደግሞ በሄኖክ ልቦናቸውን አነቃ ብሎ እንደተናገረ የያሬድ ልጅ በዘመኑ ያ ሁሉ ኃጢአት ሲሰራ ያየ ነፍሱ ትጨነቅ የነበረች ወደ እግዚአብሔር ያለቅስ ይለምን የነበረ በዚህ ምክንያት እግዚአብሔር ወደ ሰማያት አውጥቶ እንግዲህ ዑደተ ብርሃናትን ሙላደ ብርሃናትን ብርሃናት የሚወጡበት የሚገቡበትን ዑደታቸውን ስርዓታቸውን ምስጢራቸውን ምስጢረ መላእክትን ምስጢረ ስነ ፍጥረትን አስረድቶታል። እሱ ብቻ አይደለም፣ ከሱ በፊት የነበረውን ከስነ ፍጥረት ከአዳም ጀምሮ የነበረውን ምስጢር አስረድቶታል። በሱ ዘመን የሚደረገውን እስከ ጥፋት ውሃ ድረስ ያለውን በሙሉ አስረድቶታል። እንደገና ክርስቶስ መድኃኒታችን እንደሚወለድ እግዚአብሔር ነግሮታል። ስለ መሲህ ትንቢት እንዲናገር አድርጎታል። እሱ ብቻ አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መጥቶ በዓለም ላይ እንደሚፈርድም ተናግሯል። እንዲያውም በሐዲስ ኪዳን የሄኖክን ክብር የገለጠልን ሐዋርያው ቅዱስ ይሁዳ በመልእክቱ አንዲት ምዕራፍ ባላት በዚያች መልእክቱ እንግዲህ እግዚአብሔር ይመጽእ በአእላፊሁ ቅዱሳን እግዚአብሔር አእላፍ መላእክትን አስከትሎ ለፍርድ ይመጣል በከመ ይቤ ሄኖክ ሳብዕ እምአቡነ አዳም ከአዳም አባታችን ሰባተኛ ትውልድ የሆነ ሄኖክ እንደተናገረ ብሎ የክርስቶስን ዳግመኛ ለፍርድ መምጣት ከሁሉ አስቀድሞ ትንቢት የተናገረ ሄኖክ ነው። የነቢያት ሁሉ ቀደምታቸው ነው። የአበው ሁሉ ቀደምታቸው ነው። የጠቢባን ሁሉ ቀደምታቸው ነው። እንግዲህ በቤተ ክርስቲያናችን ትንቢት የተናገሩ ቅዱሳን ነቢያት አሉ፣ ቀዳሚያቸው ነው። ጥበብ የተናገሩ አበው አሉ፣ እነ ዳዊት፣ እነ ሰሎሞን፣ እነ ዕዝራ፣ እነ ኢዮብ የመሳሰሉ ለእነሱም ሁሉ ለጠቢባን ሁሉ ቀዳሚያቸው ነው። ጻድቃን አበው አሉ፣ እሱ ቀዳሚያቸው ነው። እሱ ብቻ አይደለም፣ የክርስቶስን ዳግመኛ ለፍርድ መምጣት የተናገሩ ብዙ ነቢያት አሉ፣ እነ ዳንኤልን የመሰሉ በአዲስ ኪዳን እነ ዮሐንስ ወልደ ነጎድጓድን የመሰሉ ለእነሱ ሁሉ ቀዳሚያቸው ነው። የሰማይን ስርዓት የመላእክትን አኗኗር የብርሃናትን የሥነ ፍጥረትን ነገር ያስተዋለ ጻድቅ ሰው ሄኖክ በጾም በጸሎት ተወስኖ አዳም አባታችን በምግብ ምክንያት ያመጣውን ብልየት እሱ ግን በጾም በጸሎት ተወስኖ መታደስን ስላገኘ ሄኖክ ተብሏል። ሄኖክ ማለት ታድሶ ማለት ነው። ታድሶ ሲባል በዚህ እንዳሉ ቆሻሻ አስተሳሰብ እንዳላቸው ወንድሞቻችን አይደለም። ታድሶ ያስፈልገናል። ለአሁን እኔ ታድሶ ያስፈልገኛል። ሰውነቴ በኃጢአት ስላረጀ መታደስ ያስፈልገኛል። ቤተ ክርስቲያን ግን የእግዚአብሔር ትምህርት ግን አይታደስም። ስርዓተ ቤተ ክርስቲያን አይታደስም። መሰረተ እምነታችን አይታደስም። ሃይማኖት አይታደስም። ቤተ ክርስቲያን አትታደስም። ህንፃው ሊታደስ ይችላል ሲያረጅ እንጂ እምነት አይታደስም። ስርዓት አይታደስም። ሰው ግን ይታደሳል። በምን? በኃጢአት ሲያረጅ። ስለዚህ ኃጢአት ያስረጀውን ሰውነት በጾም በጸሎት አድሶ ከሞት ስላመለጠ በሰረገላ ብርሃን ስለተመሰጠ በሰረገላ ነፋስ በሰረገላ እሳት ተነጥቆ ወደ ሰማያት ስለሄደ ሄኖክ ማለት ተሐድሶ ማለት ነው፣ መታደስ ማለት ነው ብሎ አባቶቻችን ተርጉመዋል። የጻድቁ ነቢይ በረከት ይደርብን። ቅዱስ ሄኖክ እንደምታውቁት ከኤልያስ ጋር ዳግመኛ በሐሳዊ መሲህ ዘመን ይመጣል። በዚህ ዘመን ሄኖክ ማን ነው? ኤልያስ መጣ የሚሉ ሰዎችን ሊቃውንት ሲሉ ሰምታችኋል። መቼም አንድ ደገኛ ሊቅ ናቸው አሉ። ኤልያስ መጣ ብሎ ሲሏቸው ብቻውን ነው ወይስ ሲሉ፣ አዎ አይ በሉ ተውት፣ የእናንተው አጭበርባሪው ነው እሱ እንኳ። ለምን?
ኤልያስ መቼም ብቻውን አይመጣም። ከመጣ መጽሐፍ ማን ነው በዮሐንስ ራእይ ላይ ቅዱስ ዮሐንስ አቡቀለምሲስ እንደነገረን ሁለቱ አይጹቀ ወይን አስካለ ወይን የተባሉ አባቶቻችን ኤልያስና ሄኖክ አንድ ላይ ነው የሚመጡ እንጂ ተለያይቶ አይመጡም። እና እነሱን ሐሳዌ መሲህ ገሏቸው የእነሱ ትንሣኤ ሲደረግ ዳግም ምጽአት ማለት ክርስቶስ ዳግመኛ የሚመጣው በዚያ ወቅት እንደሆነ ማስተዋል ይገባናል ነው። እንግዲህ የቅዱስ ሄኖክን ጸጋ በረከት ያሳድርብን። ሶስተኛው ደገኛ በዓል ከሐዋርያት መካከል አንዱ የቅዱስ ጳውሎስ ደቀ መዝሙር ቅዱስ ጢሞቴዎስ ፍልሰቱ ነው። ቅዱስ ጢሞቴዎስ ለቅዱስ ጳውሎስ ተወዳጅ ልጁ በ53 ዓመተ ምህረት አካባቢ በኤፌሶን ላይ ኤጲስቆጶስነት ተሾሞ እንደ ጻድቃን በገድል እንደ ሐዋርያት በስብከት እንደ ሰማዕታት ደሙን አፍስሶ ያለፈ ሁሉንም ጸጋ የወረሰ ከጾም ከጸሎት ከገድል ብዛት የሆድ ሕመምተኛ የነበረ ባለፈውም ጉባኤ ላይ ስንማር እንደሰማችሁት እንግዲህ የትስታይ ማየራቆ ውሃውን ብቻውን አትጠጣው አላ ህዳጠ ወይነ ቶስ በእንተ ማመከ ዘዘልፍ አይደል ዘወትር ሆድህን ያመሃል ትጨነቃለህ። ሆዱ እንደ ድንጋይ ደርቆ ነበር ከገድል የተነሳና ጥቂት ወይን ጨምረህ ጠጣ ብሎ ቅዱስ ጳውሎስ የመከረው ሁለት መልእክት የጻፈለት ደገኛ ጢሞቴዎስ ጻድቅ ንጉሥ ቆስጠንጢኖስ ስጋውን ወደ በራንጤያ ቆስጥንጥንያ ዛሬ ኢስታንቡል ወደ ትምትባለው ከተማ ያፈለሰበት ዓመታዊ በዓሉ ነው። እግዚአብሔር አምላካችን የሐዋርያውን በረከት ያሳድርብን። አራተኛው በዓል የደገኛ ሰማዕት የአባታችን የአባ ቢፋሞን ነው። በነገራችን ላይ ፒፋሞን ወይም ቢፋሞን በቤተክርስቲያናችን በጣም የታወቀ ደገኛ ሰማዕት ነው። እኔ ገና ከልጅነታችን ጀምረን ታምረ ማርያም አዘውትራችሁ የምታዳምጡ ሰዎች ካላችሁ የአባ ቢፋሞን በሁሉም የተአምር አንቀጽ ውስጥ አለ። እመቤታችን ድንግል ማርያም እንዴት እንግዲህ ሀገረ አውሲም ስለነበረ የጥንቷ ምስር፣ አሁን ምስር ሲባል ካይሮ ብለን እንተረጉማለን እንጂ የጥንቱ ምስር ግዛት ነው እንጂ ከተማ አልነበረ። በጣም ሰፊ ግዛት ነው። በጣም ሰፊ ግዛት ወይም በሌላ አነጋገር ግብጽ ምስር ተብላ የምትጠራበት በጣም ብዙ ጊዜ ነበረ። የግብጽ ታሪክ በጣም ብዙ ነው እንድታውቁት። እና አባ እንጦንስ ገዳማቸው ነው ያ ሰው ምንድን ነው ከግብጽ ነው የመጣ ወይስ ከኢየሩሳሌም ይሉ ነበር ይባላል። አባ እንጦንስ ከግብጽ ነው የመጣ እንግዲህ ከግብጽ ነው የመጣ የሚሉት አንደኛ ነገር ያኔ ግብጽ እንዳሁን እንደምናያት በጣም ግዙፍ ስፍራ ስላልነበረች አንዳንድ ገዳማት ዛሬ ግብጽ ከምንለው ውጭ ነው የነበሩት። በተለይ ላይኛው ግብጽ የግብጽ ንብረት አልነበረም። ላይኛው ግብጽ ማለት በዚህ በኑቢያ በሱዳን ጫፍ አካባቢ ያለው የግብጽ ንብረት አልነበረም። እና ከግብጽ ነው የመጡ የሚሉትም አንዳንዶቹ ገዳማት ከግብጽ አሁን ዛሬ ግብጽ ብለን ከምናውቃት ስፍራ ውጭ ስለነበር፣ ሁለተኛ ነገር ከግብጽ ማለታቸው ከዚህ ዓለም ማለታቸው ነው። ከኢየሩሳሌም ሲሉ ደግሞ ሰማያዊ ነው ወይስ ምድራዊ ለማለት አመጣጡ ከግብጽ ነው ከኢየሩሳሌም ይላሉ። ከኢየሩሳሌም ካሉ ከሰማይ ነው ማለት ነው። ከግብጽ ነው ካሉ ከዚህ ምድር ነው ለማለት ነው። ለሁሉም ከጥንቱ የምስር አውራጃ ባንዱ ሀገረ ውሲም ወይም ሀገረ አውሲም ከሚባለው ስፍራ የተገኘ የሀገረ ገዢ ልጅ ነው። አባቱ ሀገረ ገዢ ሆኖ ደግ ቅዱስ ሰው ነበር። እናቱም ቅድስት ሴት ናት። ኋላም ሰማዕትነት አብራው ተቀብላለች። በጽድቅ በቅድስና መቼም ደግሞ እኛ ስለ ቅዱስ ዳዊት ዝክር ማንሳት ሳናነሳ ማለፍ አይገባንም። ስንክሳሩም ላይ ተጽፏል የአባ ቢፋሞን ነገር። አባ ቢፋሞን በጣም የሚወደው ነገር የዳዊትን መዝሙር ማንበብ ነው እና የዳዊትን መዝሙር እና እንዘ ይዛዋ በመዝሙረ ዳዊት ይላል። አንድ ቀን በዳዊት መዝሙር ሲያመሰግን ነው፣ ግን በጥሬ ብትተረጉሙት በዳዊት መዝሙር ሲጨዋወት ሲነጋገር ከፈጣሪው ጋር እንዘ ይዛዋ እንዘ ይጼሊ ከማለት ይልቅ እንዘ ይዛዋ ነው ያለው። ሲያነብ አለ እንዘ ያነብብ አንድ ነገር ነው። ሲያነብ እንዘ ይጼሊ በዳዊት መዝሙር ሲል እንዘ ይዛዋ በዳዊት መዝሙር ከፈጣሪው ጋር ሲጨዋወት ሳለ በማዶ ያለው አንድ ጋኔን ያደረበት ሰው የዳዊትን መዝሙር ሲሰማ ጮሆም ለቀቀ። ዳዊት ደግሞ አጋንንትን ማስለቀቅ ይቻላል። ምክንያቱም ከዳዊት በላይ የሚፈራው ነገር አለን? በእውነቱ ዛሬ መቼም ብዙ ችግር አለ። ወደ ዘመናዊ ጉዳይ አልገባም። ዋናው ትልቁ ነገር ቅዱስ ቢፋሞን እንዲህ በሚያደርግበት አንድ ጊዜ ዳዊትን መዝሙር በሚጸልይበት ጊዜ ድንገት የቤቱ መድረክ ተነዋወጸ። የቤቱን ተድባብ ወይም የላይኛውን ክዳን በረቂቅ ስልጣኑ አልፎ የብርሃን ድንኳን ተተከለ። የብርሃን አምድ ቆመ። የብርሃን ድንኳን ተዘረጋ። የብርሃን ዙፋን ተቀመጠ። በዚያ ላይ ለስም አጠራሩ ስግደት የሚገባው መድኃኒታችን ጌታችን ኢየሱስ ክርስቶስ ፈጣሪያችን መጥቶ በዚያ ላይ ተቀመጠ። ሚካኤል በቀኙ ገብርኤል በግራው ነበሩ። እግዝእትነ ማርያም ከእርሱ ጋር ነበረች። አእላፍ መላእክት ጻድቃን ሰማዕታት ነበሩና ሰላምታ ቢያቀርብለት ደንግጦ ወደቀ። እንደ በድን ሆነ። ሚካኤልን አንሳው አለው፣ አነቃው።
ደስ አሰኘው። ይኸው እናቴን ስለምትወዳት እናቴን ይዤ ልመጥቻለሁ። ድሮም በእሷ ጀርባ ታዝዬ ስሰደድ እዚች ሀገር አውሲ ማረፊባት ነበር። ይኸው ዛሬም ደግሞ አንተ ማረፊያዬ ቁልኤ ይለዋል፣ ባለሟሌን አንተን አገኘሁኝ የኔ ማደሪያ ይሆንክ እና ይኸው እናቴን ይዤ መጥቻ ደስ ይበላሉ። ከዛ በኋላ ቢፋሞን የተቀበለው መከራ ሁሉ አልታወቀውም። ከፍቅሩ ጽናት እመቤታችን ቅዱሳንን ከማየቱ ደስታ የተነሳና ብዙ ጽኑ መከራ የተቀበለ ከእናቱ ከሌሎች ማህበሮቹ ጋር ሰማዕትነት የተቀበለ በሕይወቱም ካረፈን በኋላ ብዙ ድንቅ ታምራት ያደረገ ቅዱስ ሰው ነው። እግዚአብሔር በረከቱን ያሳደርብን። በተረፈ የመጨረሻ ደገኛው በዓል በቤተ ክርስቲያን ታሪክ እንግዲህ በታችኛው ምስር ከነበሩ ግዛቶች ባንዱ እንግዲህ ገምኑዲ እና በብኑዲ የሚባሉ ሁለት ሀገሮች አውራጃዎች ግብጽ ነበሩ። በብኑዲ ሌላ ነው፣ ገምኑዲ ሌላ ነው። እነኛው እንግዲህ ፍኖተ በብኑዲ በሚባለው ስፍራ ውስጥ የነበረ አባታችን ሰራጴዮን ይሉታል ግብፃውያን ዛሬ የሚያከሩት፣ እኛ ደግሞ ሰራቤዮን አባ ሰራቤዮን እንላለን። በዚህ ስም የሚጠሩ ብዙ ቅዱሳን አሉ። አንደኛው ደገኛ ሰማዕት ነው። ከብዙ ቅዱሳን ጋር ገድልን የተጋደለ ብዙ ማህበር ያለው ደገኛ ቅዱስ ሰው ነው። መናኔ ብዕል ነው። ሀብት ንብረቱን በሙሉ የናቀ ነው። እግዚአብሔር እሱንም በረከት ያሳደረብን። አቶ ፍልኒዎስ ሰርኒስ ስንክሳር ያወሳቸው ቅዱሳን ናቸው። ታሪካቸውን እስካሁን አላገኘንም። ምናልባት አንድ ቀን እንግዲህ ተሰውሮ እስካሁን ባላገኘው ነው በዜና ሰማዕታት እናገኛቸው ይሆናል ማለት ነው። አሁን ወደ ትምህርታችን ማጠቃለያ እንሄድ። እንግዲህ በሄኖክ ከተነሳን ዘንድ በሄኖክና በሱሪያል ነው መጨረስ የሚገባንና መልአከ ሰላም የሚለውን ተርጉመን ካየነ በኋላ ዋናው ርዕሳችን የነበረው የተሰወረውን ነገር ስለ መግለጥ ነው። እንግዲህ ያለንበት ዘመን የምታውቁት ነው። ሁሉ ነገር ግራ የሚያጋባበት ሰዎች በጣም በጣም የማይሆን መንገድ ውስጥ የገባንበት ነው። እኔ በዚህ ዘመን ሳይንስ ምርምር ምናምን ተብሎ በተለይ እኔ ይህንን የምታዳምጡ ዝክረ ቅዱሳን የቅዱሳንን ታሪክ ቤተክርስቲያንን ትምህርት የምታዳምጡና በዘመናዊ እውቀት ያላችሁ በምርምር ስራ ላይ ያላችሁ ሰዎች ራሳችሁ እንድትጠብቁ መክራቸዋለሁ። እኔ አንድ ተራ ሰው ነኝ። የእናንተ እውቀት ላይኖረኝ ይችላል። የእኔ ምናልባት እኔ ትንሽ የምትኖረኝ በእናንተ ሙያ ዙሪያ ማንበብ ሊሆን ይችላል። መቼም ጥቂት ስለ ሕክምና አንብቤ ሐኪም ልሆን አልችልም፣ ወይም ሐኪም ያውቀውን ላውቅ አልችልም። ስለ አስትሮኖሚ ጥቂት አንብቤ ስለ ከዋክብት ምርምር እውቀት ሊኖረኝ አለኝ ብሎ ለመከራከር አያስደፍርም። ግን አንድ እውነት አለ። ታውቃላችሁ፣ እዚህ ዓለም ላይ ሁለት መንገዶች አሉ። የእምነት መንገድ የሚባልና የሥጋ መንገድ የሚባል አለ። የእምነት መንገድ እግዚአብሔርን በፍጹም ልብ በፍጹም ሕሊና መውደድ ማመን ነው። የእግዚአብሔርን ቃላት በፍጹም ሕሊና በፍጹም ልቦና ማመን ነው። ያ ማለት ከእግዚአብሔር ቃል ውጭ ያለውን ምንም ተአምር ቢመጣ አለመቀበል ነው። ከእግዚአብሔር ቃል የሚጋጭ ነገር በሙሉ አለመቀበል ነው። በዚህ ዘመን በጣም እየተቸገረን ያለ ነው። አጋንንት ያደሩባቸው ሰዎች የፈለሰፉትን በስመን ሳይንስ የሚመጣውን ቆሻሻ በሙሉ መጋታችን ሳያንስ ከእግዚአብሔር ቃል ጋር ለማስታረቅ ሰው ሲወጣ ሲወርድ ሳያዝን አለውኝ። ምረጥ አንዱን ዓለምን መጽሐፍ እኮ ይላል ኦ አሃዌ ታፍቅርዎ ለዓለም። ቅዱስ ዮሐንስ ወንጌላዊ በመልእክቱ ላይ ወንድሞቼ ይህንን ዓለም አትውደዱ ብሏል። ይህ ዓለም የተባለ ዛፉ፣ ቅጠሉ፣ ድንጋዩ ሰው አይደለም። የዚህን ዓለም ፈቃድ፣ የዚህን ዓለም ትምህርት፣ የዚህን ዓለም ፍላጎት አትውደዱ ነው። የዚህ ዓለም ትምህርት በምን ተአምር ነው ከእግዚአብሔር ትምህርት ጋር ሊታረቅ የሚችለው? ኢታፍቅርዎ ወኢይዛሃሎ ውስጥ ዓለም በዓለም ውስጥ ያለውንም ማለት ፈቃዱን፣ ትምህርቱን አትውደዱ። ኃላፊ ትምህርት ነው እየተሰጠ ያለ። እኔና እንግዲህ እንዲህ መንፈሳዊው መነጽር ይቅርና ስጋዊ መነጽር እንኳ ቢኖረን በስጋዊ ደረጃ እንዲሁ የእምነትን ጉዳይ እስቲ እናቆየውና በስጋዊ ደረጃ ማመን ያለብን አይናችን የሚያየውን ነው ወይስ ሰዎች ነው ብሎ የሚነግሩንን ነው? እንዲህ ሃይማኖት የሆነ እንደሆነ እንግዲህ ሳይንስ እንደምታውቁት ባላየነው ነገር እንድናምን አያስገድድንም። ለምሳሌ ምድር ክብ ናት ወይስ ጠፍጣፋ? እኔማ ጠፍጣፋ ሁና ነው። ክብ መሆኗን ያሳየኝ ቀን ያን ቀን ክብ ናት ብዬ ላምን እችላለሁ። ፈረንጁ ሾሚ እንደሚለው ማለት ነው። ያሳየኝ ቀን አምናለሁ። አለቀ በቃ። ዋናው ትልቁ ነገር ምንድን ነው? የዚችን ዓለም ምስጢር የሚያውቅ የፈጠራት እግዚአብሔር ነው። ምንም ተመራምራችሁ ይቺ ልዩ መልእክት ደቡብ አፍሪካ ያለኸው ወንድማችን፣ ስምህን አልጠራም፣ ቅን ወንድም አለ፣ ነገረ ቅዱሳን የምትወደ ወንድማችን፣ እስኪ ያኔ ባለፈው የተነጋገርንበትን ነገር በጣም ስራበት። እውነት ለመናገር በጣም ታውቀዋል አንተ በሙያ ከናሳ ጀምሮ ትውልዱን ለመግደል ሰውን ከሃይማኖት ለመለየት እኔ በሙያ ደረጃ ታውቀው ይሆናል። አሜሪካን ያለው ያ ሰውዬ ዶክተር ታይሰን ደግራስ ካልተሳሳትኩኝ
ታይሰን ኔል ደግራስ ይመስለኛል ስሙ አይደለም? አዎ ታውቃለህ፣ ሃይማኖትን ለማንቋሸሽ ስንት ርቀት እንደሚሄድ አይደል? በጣም በተደጋጋሚ የሚናገረው ነገር አለ አይደለም? እግዚአብሔር ስለ እግዚአብሔር የምትናገሩት ነገር ሁለቱ ይጋጭብኛል። እግዚአብሔር ምንድነው ፍጹም ኃያል እና ፍጹም ርኅሩህ የምትሉት ነገር ይጋጭብኛል ብሎ የእምነት ሰዎችን ለመንቀፍ ነው። እና ለምን ብሎ ሲሉት ዓለም ላይ ሁሉ ችግር ሲፈጠር፣ የሁሉ ግፍ፣ የሁሉ ሰቆቃ ሲፈጠር ዝም ማለቱን ፍጹም ርኅሩህ በሚለው እኔ ነገር የሚገባኝ ነገር አንተ ሰውን እየገደልክ እሱ ራሱ አይደል ነፍሰ ገዳዩ። ይሁን ይህን የሚናገረው ሰውዬ ከሱ በላይ ማን ነፍሰ ገዳይ አለ? ነፍስን መግደል ማለት ጥይት መተኮስ ብቻ ነው እንዴ? በመጀመሪያ ደረጃ የእሱ መንግስት አሜሪካ እናት አይደል ዓለምን የምታባለው በአራቱም አቅጣጫ። እውነቱን እንነጋገር ከተባለ ኢትዮጵያ ውስጥ እየፈሰሰ ካለው ደም ጀርባ ማን እንዳለ ይሄ እኮ ኮንስፓይራሲ አይደለም እኮ፣ ይሄ እኮ ሴራ መተንተን አይደለም። ሴራ መተንተን አይደለም እኮ። ሀገሪቱ ውስጥ እኮ ያለው ነገር እናቀል እንዴ? ትግራይ ውስጥ ለፈሰሰው ደም ማን ነው ተጠያቂ? መጀመሪያው ተጠያቂው ራሳችን ነን። ቀጥሎስ? አሁንስ አማራ ክልል ውስጥ እየሆነ ላለው ነገር ይታወቃል እኮ። ፈረሶች አላቸው። መጥፎው ነገር ምንድን ነው? ደሃ ሀገራት ውስጥ ፈረሶች አላቸው። በቀጥታ አይደለም የሚያደርጉት። ፈረሶች አላቸው። ሲፈልጉ ግን በቀጥታ ይገባሉ። አፍጋኒስታንን ተመልክታችኋል አይደል? በ2001 በኦሳማ ቢንላደን ምክንያት ታሊባን እናጠፋለን ብለው ገቡ አይደል? 20 ዓመት አፍጋኒስታንን አድቅቀው የአፍጋኒስታን ህፃናትን ጨፍጭፈው ሀገሪቱን ድሃ አድርገው እንዳትሆን አድርገው ከ20 ዓመት በኋላ አፍጋኒስታንን ለማን ነው አስረክቧት የወጡ? በደስታ ለታሊባን ነው አስረክቧት የወጡ። ለዚህ ነው እንዲህ 20 ዓመት ሙሉ አፍጋኒስታንን ማድቀቅ የፈለጉት። ታሊባን እናጠፋለን ብለው ሄደው አልቃይዳና ታሊባንን ሄደው 20 ዓመት ሙሉ ሀገሪቱን አድቅቀው እንደገና መልሰው ለታሊባን በውል በስምምነት አስረክቧት መጡ። ምታውቁት ነው። ምላችሁ ፈልጌ ነው። ዓለም ላይ ለሚደረገው ግፍ ተጠያቂው ማን ነው? እኛው ራሳችን። እና ምንድን ነው የሚለው? ይሄ ሁሉ ግፍ እየተፈጸመ ዝም ካለ እየቻለ ከሆነ ርኅሩህ አይደለም። አሊያ ርኅሩህ ነው ካልካኝ ደግሞ መጥቶ መታደግ አልቻለም ማለት ነው። ማለት ጭንቅላቱ ምን ያህል ጠባብ እንደሆነ የምታዩት። አሁን በሱ ቤት ታውቃላችሁ፣ ይሄ ቅድም ያልኳችሁ ዶክተር በዚህ በአስትሮፊዚክስ በጣም ከፍተኛ ደረጃ ያደረሰ ከሚባሉ ሰዎች አንዱ፣ ወይም ደግሞ እንደ አድቮኬት ነው የሚታየው ለዚህ ሙያ፣ እዚህ ከጠፈር ጋር ለተያዘ እዚህ ዓለም ከየት መጣ ምናምን። እና እንደማ እንዲያስታውሳለሁ አንድ ጋዜጠኛ እኔ ደህና ይጠይቀው። ብዙ ጊዜ ጋዜጠኞች የእሱ ወገን ስለሆኑ የሚጠይቁት ምን አይነት ጥያቄ እንደሆነ መገመት አያቀትም። በነገራችሁ ላይ ስለዚህ ነገር ዝርዝር ውስጥ ገባ ይሄ ሰው ስራ ፈት ነው እንዲህን ሁሉ እንዳትሉ። ለምን ቢባል አንዳንድ የአስተማሪ ስትሆኑ እንዲህ አይነት ነገሮችን መቼም መከታተል ግድ ይላችኋል፣ ጊዜ ሲኖር ማለት ነው፣ ስራ ተብሎ ባይሆንም እንኳን። እና እውነት ለመናገር ሳይንስን መረጋገጥ የሚችል ነገር አድርጎ እምነትን መረጋገጥ የማይችል ነገር አድርጎ ሲነቅፍ፣ አንደኛው ለምሳሌ ዓለም ከየት መጣች ስለሚለው ነገር ታውቁታላችሁ። ስለ ኢቮሉሽንና ስለ ቢግ ባንግ ቲዮሪ የሚያወሩት እና ቢግ ባንግ ቲዮሪ ነገር አነስተው ቢግ ባንግ ቲዮሪ መረጋገጥ የሚችል ነገር ነው ወይ እርግጠኛ ነው ወይ ብሎ ሲለው ታውቁታላችሁ። ቢግ ባንግ ቲዮሪ በለው ወላ የዝግመተ ለውጥ የሚሉት ኢቮሉሽን ምንም ማስረጃ የሌለው ቃቃ ጨዋታ እንደሆነ ታውቃላችሁ። በሙያ ያላችሁ ሰዎች የወንድማችን የፋንታውን ዋቄን ቃል ልዋስና የፈረንጅ ትምህርት መማር እንደ ትልቅ እውቀት የምንቆጥር ሰዎች ወይም ደግሞ ዲግሪ የሚባል ድንቁርና ጭንቅላታችን ያቆስልን ሰዎች ነን። እና እውነት ለመናገር የሰውነትን እውቀት ሳያውቁ ቢኤ ዲግሪ ያለኝ ብትል፣ ኤምኤስሲ ያለኝ ብትል፣ ፒኤችዲ ያለኝ ብትል፣ ከዛ በላይ ፕሮፌሰር ነኝ ምንድን ነኝ፣ ይሄ ሁሉ ከሞት አያተርፍም። ይሄ ሁሉ ከገሃነመ እሳት አያድንም። ይሄ ሁሉ እውነትን እንድታውቅ አያደርግ። በነገራቸው ላይ ፕሮፌሰርነት እውነትን የማወቅ መስፈርት አይደለም። ፒኤችዲ መያዝ እውነትን የማወቅ መስፈርት አይደለም። ብዙ እውነት ለመናገር ዓለም ላይ ብዙ ደንቆሮ ባለ ፒኤችዲ እንዳለ ታውቃላችሁ። ብዙ ደንቆሮ ፕሮፌሰር እንዳለ ምንም አንድ የገጠር ሽማግሌ ከሚያውቀው 2% የማያውቅ ማዝናለሁ። ይህንን የሚሰማ ብዙ ዶክተርና ፕሮፌሰር አይኖርም ብዬ ተስፋ አደርጋለሁ። ካላችሁ ቅር ብሏችሁ ከሆነ የራሳችሁ ጉዳይ ነው። ምንም ይሄ እውነቴን ነው። በጣም ነው የሚያሳዝነኝ። እነሱ ከፈጣሪያቸው ጋር ተጣልተው የፈጠሩትን ቆሻሻ እኛ እንደ እውቀት ወስደን ዲግሪ ምናምን ስንልበት ያሳፍራል። ዋናው ትልቁ ነገር ግን እውነት ወቁ። ወጥቶም ወርዶም ሳይንስን የያዙት ሰዎች እየሄዱ ያለበት መንገድ ይታወቃል። ባይሰልፍ አሁን እኔ በተፈጥሮ ሳይንስን እየነቀፍኩ አይደለም። እኔ ሳይንስን ለሌላ ዓላማ ስለሚጠቀሙበት መጀመሪያውኑ ሳይንስ በሚል ስም ያመጡት፣ ቀጥሎ ደግሞ አሁን ለሌላ ሃይማኖትን ለማጥፋት ዓላማ እየተጠቀሙ ያሉት ሰዎች ጋር ነው ጉዳይ እንጂ
ሰዎች ስነ ፍጥረትን ተመራምረው የሆነ ነገር መስራታቸውን ለመንቀፍ አይደለም። ግን ዓላማው ምንድን ነው? እኔ በነገራችሁ ላይ የዚህ ሁሉ ምርምር ዓላማ መጨረሻው ነው ፈጣሪውን ለማድነቅ ካልሆነ ታዲያ ምንድን ነው ፋይዳው? ያ ወንድማችን ደቡብ አፍሪካ ያለ ያልካችሁ ይህንን ትምህርት ካዳመጠ ድንገት ተነጋግረናል። መጨረሻ ዓላማ ምንድን ነው? እሱ እንግዲህ በዚህ በጠፈር ምርምር ደረጃ ከፍተኛ የሙያ ደረጃ ላይ ያለ ሰው ነው ለደቡብ አፍሪካ መንግስት የሚሰራና ይህ ሁሉ ነገር ተመራምሮ ልክ አንድ ፕሮፌሰር አንድ እንደዚህ ምሁር አደረገው አንድ ጂኦግራፊስት አደረገው የሚባል ነገር አላል። ሁሉንም አይቶ እቺ የዓለም ፖዚሽን 23 አንድ ሁለተኛ የምትለውን እንግዲህ ሙያው ስለሌለኝ ዝርዝር ውስጥ አልገባም፣ ግን ያችን ነገር እዛች ላይ በጣም ሰፊ ምርምር የሰራ ነው። መጨረሻ ላይ ያው 23 አንድ ሁለተኛው ወደ 24ም ወደ 23ም ቢለወጥ ያለውን ጫና ነው ለማጥናት የሞከረው እና መጨረሻው ይሄ የእግዚአብሔር ስራ ነው ብሎ አለ በሚል እንሰማ ነበረ ከዓመታት በፊት። ይሄ እንደዚህ ካልሆነ ታዲያ ምንድን ነው መጨረሻው? እኔ በነገራችሁ ላይ አብዛኞቹ ምሁራን አስቧቸው እስኪ እንግዲህ የ20ኛው መቶ ክፍለ ዘመን የመጨረሻው ሊቅ የሚባለው አልበርት አይንሽታይን መጨረሻው ምን ነበረ? አስቡት፣ መጨረሻው ምንድን የነበረው? ይሄ ሰው በመጨረሻ ህይወቱ ደስተኛ ነበረ? ከመሞቱ በፊት እንዲያው አሁን በሰማይ በእግዚአብሔር ፊት ተፈርዶበት ያለበትን ቦታ እንተወውና እሱን እንዲህ በመጨረሻ ደረጃ በህይወቱ ደስተኛ ነበረው ይሄ ሰው በሰራው ነገር በሙሉ? ያን ሁሉ ነገር ሰራ የሚባልለት ፊዚሲስት መጨረሻው ደስተኛ ነበረ? አልበርት አይንሽታይን ወደኋላ ሄዳችሁ ከመቶዎች ዓመታት በፊት የነበሩትና አይዛክ ኒውተን ደስተኞች ነበሩ? እነ ኒኮላ ቴስላ ደስተኞች ነበሩ? አሁን የ20ኛው መቶ ክፍለ ዘመን አንደኛው ባለሙያ፣ ሌሎቹም ባለሙያዎች ደስተኞች ነበሩ ወይ? እንዲያው በሰማይ ያለውን ነገር እንኳ ብንተው እንዲያው ምድራዊ ነገር ብቻ ስለሚያምኑ እነሱ ብዬ ነው። ይህኑን ለምን አነሳ ቢባል ቅዱስ ሄኖክ በዚሁ ምዕራፍ 14 ቁጥር 4 ጀምሮ ከኔም ጋር የሚሄደውን መልአክ በስውር የማያቸው እሊህ ምንድን ናቸው አለ። ቅድም ትርጓሜ ላይ ነግሬያቸዋል። በስውር የማያቸው አለ ምንድር ናቸው? ምክንያቱም ሄኖክ ነው የሚያያቸው። እነዛን ለማየት ሳይንስ ምናምን አይደለም። በሳይንስ ምንም ነገር ልታይ አትችልም። ልክ አንድ አዲስ አበባ ዩኒቨርሲቲ ያሉ የፊዚክስ ባለሙያ ይመስሉኛል፣ ዶክተር ገል የሚባለው ስማቸው መጥራት አልፈለግም፣ መሰወር እችላለሁ ምናምን የሚሉ ያለ አይደለም 95% 5% ምናምን እያሉ የሚያወሩ በቃ ይሄ ዓለም 5% ነው። መጀመሪያ ደረጃ እንዲህ ሰውዬ መንፈሳዊ ትምህርት ቢማሩ ጥሩ ነበር። መጀመሪያ ይሄ ዓለም እንዴት ብሎ ነው 5% የሚሞላ? ይሄ ዓለም 5% ይሞላል እንዴ? ወይም የግዙፉ በአይናችን በአጠቃላይ ኢንጀነራል በአይናችን የምናየው ነገር 5% ይሆናል እንዴ? እንዴት ብሎ ይሆናል? እንዴ እሱን እንተወው። እሺ ደግሞ ከዛ ደግሞ 95% የሚባለው የማይታየው ዓለም እና ወደዛ በፊዚክስ ቀመር መሰወር ይቻላል። ይኸውልዎት አባቴ፣ መሰወር የሚቻለው በፊዚክስ ቀመር ሳይሆን ወይ መንፈስ ቅዱስ ያድርቦት ወይ ጋኔን ሲጫወትበት ነው። ከሁለት ውጭ የለም። ወይ ጋኔን ነው የሚሰውር። ለምን? መሰወር ከሚሰውር አካል። ምክንያቱም እኛ አካላችን ግዙፍ ስለሆነ መሰወር አይችልም። ወይ መንፈስ ቅዱስ ያደረባቸው ቅዱሳን ነው የሚሰወሩ፣ ወይ አጋንንት ያደረባቸው ጠንቋዮች ነው የሚሰወሩ። አሁን የእሱን ፊዚክስ ለመንቀፍ አይደለም፣ ግን ፊዚክስ ሰዎትን በቦታው ቢያደርጉት ጥሩ ነበር። አሁን ደግሞ ቅርብ ጊዜ ሰው ሚካኤልን መሆን ይችላል ምና ሮ እናንተ ዳገባን አራባታ። ለነገሩ እኒህን ሰውዬ የእኛ ቤተሰቦች ናቸው አመጣው የማይሆን ቦታ አመጣው ያገነኗቸው። በዛው በፊዚክሱ ያወሩ። እኔ አልነቅፈውትም ዶክተር፣ እኔ ስማቸውን አልጠራም ስለማን እንደማወራ ስለምታውቁት እኔ አልነቅፈውትም። እኔ እሱ የሚያውቁት ሙያ የለኝም፣ ግን እኔ በማውቀው በእኔ ትምህርት አይምጡ። አያውቁትም፣ አሉበትም፣ ሁ ብለው አልቆጠሩትም፣ የሉበትም። ስለዚህ እኔ በሱ ሙያ ከሃይማኖት አንግል ካልሆነ በቀር አልመጣበትም። ከሃይማኖት አንግል ሲሳሳቱ ግን መልስ እሰጣለሁኝ። ሚካኤልን መሆን ይቻላል? እንዴት ያለ ነገር ነው? እንዲያው ቅዱሱ መልአክ ምን ይለውት? እንዲያው ክርስቲያን ከሆኑ ይሄን እንዲያው ማተብ ካለውት ከሌለውትም እንዲያው አፈውትን ቢይዙ ጥሩ ነበረ። እና ምን ለማለት ነው? የተሰወረ ነገርን በምርምር በቀመር አይደለም መንፈስ ቅዱስ ሲረዳ ወይ አንዳንዱን ነገር ደግሞ አጋንንት ሲያደርብህ ነው ልታየው የምትችለው። ታዲያ ምን አለ ቅዱስ ሄኖክ? በስውር የማያቸው እሊህ ምንድር ናቸው ነው። ካየም በኋላ እንኳ እግዚአብሔር አንደኛ በቅድስናው ምክንያት አያቸው። ካያቸው በኋላ ምንድር ናቸው ብሎ ጠየቀ። ከዛ የእግዚአብሔር መልአክ መጥቶ ነው የሚያስረዳው። ከማስረዳቱ በፊት ግን አንደኛውን ነገር ከነገረው በኋላ እነዚህ ያያቸው በምድር ላይ ኃይል ይሆን ዘንድ ያዝ ዘንድ ለመሲሁ ስልጣን ይሆናል ብሎ የክርስቶስን ሰው መሆን ነገር ከነገረው በኋላ ያ የሰላም መልአክ ቅድም ሱሪያል ብለን የተረጎም ነው እንዲህ ሲል መለሰልኝ፣ ጥቂት ቆይ አለ። ታገስ። መቼም አንዳንድ ነገርን እኛ በፈቀድነው ጊዜ ለማየት መሞከር አስቸጋሪ ነው። በተለይ የመንፈስ ቅዱስ ስራ መንፈስ ቅዱስ በፈቀደበት ጥቂት ቆይ አለ። ታያለህም አለ። የመናፍስት ጌታ ያጸናው የተሰወረው ሁሉ ይገለጥልሃል አለ። የተሰወረው ሁሉ ይገለጥልሃል። አሁን የተሰወረ ነገር ፍለጋ፣ ጥበብ ፍለጋ፣ ምስጢር ፍለጋ የትም መሄድ አያስፈልግም።
ድካም ያስፈልገናል። ነገር ግን የትኛውም ጥበብ ሐዋርያው ቅዱስ ያዕቆብ በመልእክቱ እንደነገረን ጥበብን ያጣ የሚሻ ማንም ቢኖር ሳይሰስት በልግስና የሚሰጥ ማንን ይለምን? እግዚአብሔርን ይለምን። እግዚአብሔርን ይለምን። ጥበብን የሚሻ ሰው ስለ ስነ ከዋክብት ምርምር እንዲህ አስቡት እስኪ። አቡነ ዘርዓ ቡሩክ ብሄሞትና ሌዋታንን አይተው ጥርሳቸው እንዴት ነው መቁጠር የቻሉ? ዛሬ ሳይንሱ ብሄሞትና ሌዋታንን ማየት ይችላል? አትችልም። በርህቀትም ሆነ በርቀት ያሉትን አይተው አሁን ሰው ከዋክብትን አየን ምናምን ይህን ያክል ቢሊየን ጋላክሲ ምናምን ትላለህ። እሱ እንዲህ በአይናችን ቀና ብለን ልናየው የምንችል ነገር ነው። ዋናው ትልቁ ነገር ከዛ ሰዓት ሄድ ምድርን ይዘዋት ያሉት በየብስና በባህር ያሉ ሁለቱን ግዙፋን አራዊት እና በርህቀትና በርቀት የሚገኙ ፍጥረቶችን ማየት የሚቻለው እግዚአብሔር ሲረዳ ነው። አስቡት፣ ቅዱሳን አባቶቻችን በደመና ዛሬም አሉ፣ በደመና የሚጫሉ አስበዋል። በደመና ተጭነ ስነ ፍጥረትን እስከ ፍቅድኩ ማየት ትችላለህ። ቀና ብሎ ሲመለከቱ እኮ አባቶቻችንና አባ ማቴዎስን የመሰሉ ቅዱሳን ሌሎቹም ቅዱሳን አባቶቻችን ቀና ብሎ ሲመለከቱ ታውቃላችሁ፣ ሰማያት ተከፍቶላቸው እስከ 7 ሰማይ። እዚህ እኮ አይታ አይን ድክም ይላል። ብትሄድ ከዋክብትን እንኳ በስርዓት ማየት አይቻልም። ሳይንሱ ብሎ ሰልችቶት የለ በአንዳንድ ነገሩ እኮ ምንድን ነው ኢንፊኒቲ ነው የምትሉት፣ በቃ ይሰለቻል ማየቱ ራሱ። ቅዱሳን ግን ምንም ጠፈር ደፈርን እስካይከለክላቸው ድረስ እኮ ነው የሚያዩት። ሁሰት ይባላል አንድ ቦታውን ሁሉም ቦታ መመልከት። ይሄ ረቂቅ ጥበብ ነው በእውነት። እና የተሰወረውን ነገር ለማግኘት አንድ በስመ ሳይንስ ከሃይማኖታችን አንጣላ፣ አንደኛ። ሁለተኛ ነገር የተሰወረ ነገር እናገኛለን ብሎ አንድ ሞኛ ያለ እዚህ የማውቀው ልጅና አንተ የተዋነኝ መቃብር ወዴት ነው ይላል። ምን ለምን ፈልገው ነው ብዬ ስለው አይ የተዋነኝ መቃብር ላይ የሆነች አንዲት እጽ አለች፣ አንዲት ቅጠል አለች አሉ። ያችን ቅጠል እንትን ያለ አንዳንዱ ጥበብ ይገለጥለታል ይላል፣ አንዳንዱ መሰወር ይችላል። እጸ መሰወር እኔን የሚገርመኝ ነገር መጀመሪያ ተዋነይን ማን ነው የሚያውቀው? ግን እንዲህ በትክክል ነው ስለ ተዋነይ ትክክለኛውን ታሪክ የሚያውቅ ሰው አለ? ተዋነይ ማን ነው? የመንፈስ ቅዱስ ሰው ነበር ወይስ ሌላ ሰው ነበር? ዛሬ ወደዚህ ሀተታ ውስጥ አልገባም። ዋናው ትልቁ ነገር ግን በእኛም በሃይማኖት ጥላ ውስጡ ነው ጥበብን እንሰጣለን ብለው መተት የሚሰራ ብሷል። እውነት ለምነገር እንደምታውቁት ካህናትን ዲያቆናትንና ወንድሞቻችን ደባትር መሪጌቶችን ስማቸውን የምታጠፉ ሰዎች ተው፣ ማሩን፣ ይቅር በሉን። እኔ እውነቱን እናገራለን። ከ1000 የቤተክርስቲያን አገልጋይ 3 ወይ 4 በስመ ጥበብ መተት የሚሰሩ ሰዎች አሉ። የተሰወረ ነገር እንገልጥላችኋለን፣ እውቀት እንሰጣችኋለን፣ አብሾ ምናምን ይሄ መክስትና የሚባል ነገር የሚሉ አለ። ውሸት ነው። እንደሚሰራላችኋል አይደል ብትሉኝ፣ እሱማ የሰይጣን ስራ ነው። ሰይጣን አናተ ላይ ተቀምጦ ያፈጣጥንልሃል። እኔ በጣም ያስገርመኛል። አንዳንዶቹ እንዲሁ ቅኔ ለመማር ምናምን ለማወቅ ምናምን ተብሎ ማት ነገር ያደርጋሉ። ኧረ ተው አትሞቱ፣ ኧረ ተው አፍሎ እያላችሁ የምትሞቱ ምናምን አፍልቶ እንዳይገላችሁ መክሰት እያላችሁ የምትሞቱ ተው፣ ይቅርብን። ጥበብን የሚገልጥ እግዚአብሔር ነው። ጥበብ የሚገለጥ ስጋውን ደሙን ንስሐ ገብቶ በእምነት ሆኖ ቅዱስ ስጋውን ክቡር ደሙን በመቀበል በጾምና በጸሎት ነው እንጂ ምስጢር የሚገለጥ የሆነ ነገር በመጋት አይደለም። መጠጣት ካለብንም ጸበል፣ የቅዳሴውን ጸበል፣ ድርሳን የተነበበበትን ጸበል ነው እንጂ እንኳን ሌላ ድርሳነ ሚካኤል ስትደግሙ አንዳንዶቻችሁ ህዳር ላይ ያለችውን ህዋ አስማት ብቻ የምትደግሙ፣ ኧረ ተው ግድ የላችሁ ሙሉን አንብቡት። ያ እግዚአብሔር ለመላኩ የሰጠው ረድኤት ነው፣ ግን ብቻውን አይነበብም። አብራችሁ አንብቡት እንጂ ብቻውን ቢያስፈልግ ለብቻ ያስቀምጡት ነበር አባቶቻችን። እና በእውነቱ ስለ ምስጢር መገለጥ ሲናገር ጥቂት ቆይ ብሎታል። ታገስ ካለው በኋላ የተሰወረው ሁሉ ይገለጥልሃል። እነዚህ ቆይ ባለበት ጊዜ ቅዱስ ሄኖክ እየጾመ እየጸለየ እግዚአብሔርን እየለመነ እያመነ ቆየ። ቅድም የነገርኳችሁ የስነ ፍጥረት የሰማይ መላእክት ምስጢር ሁሉ የብርሃናት ዑደት ምስጢር ሁሉ ተገለጠለት። እግዚአብሔር አደለው፣ እግዚአብሔር ሰጠው፣ ተጠቀመ፣ ለእኛም ጠቀመ አባታችን ቅዱስ ሄኖክ። ስለዚህ የተሰወረውን የሚገልጥ እግዚአብሔር ነው። የተሰወረውን የሚገልጥ እግዚአብሔር ነው። ከእግዚአብሔር በቀር እግዚአብሔር ስል የእግዚአብሔር እውነትን ያጠቃላል። እግዝእትነ ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት እነዚህ ሁሉ ምስጢር ይገልጣሉ፣ ግን ከራሳቸው አንቅተው አይደለም። ምክንያቱም የእውቀትና የምስጢር ምንጭ ሁሉ እግዚአብሔር ስለሆነ ከሱ ተቀብለው ነው የሚሰጡን ከእግዚአብሔር። ስለዚህ የእውቀት ምንጭ የጥበብ ምንጭ እግዚአብሔር ነው። የተሰወረ ነገር ወይም ለራሱ የተሰወረበት ነገር ካለ ሊረዳው የሚፈልገው ነገር ካለ እግዚአብሔርን መጠየቅ እኮ ነው። እግዚአብሔርን መጠየቅ እና
መቼስ በዘመናችን ሀገራችን ቤተክርስቲያንን ከበደሉ ነገሮች አንደኛው ይሄ ነው። የተሰወረ ነገር ለማወቅ በተለይ ቤተ ክህነታችን ወጣም ወርዶ በግራም በቀኝም ብሎ በጣም የበደለው አንዱ ይሄ ነው። ግን ደጋግሜ እንደምለው በ4 ሰዎች ጥፋት 1000 ካህን፣ በ10 ሰዎች ጥፋት 10,000 ካህን አትስደቡ። ሁላችን በጅምላ አትውቀጡን ደብተራ እያላችሁ። እኔ ደብተራ አይደለሁም። ደብተራ ያልሆንኩት ግን ደብተራነትን ጠልቼ አይደለም፣ ለደብተራነት የሚያበቃ ሙያ ስለሌለኝ ነው። ሙያ የለኝም። ደብተራ ለመባል ቢያንስ የቅዱስ ያሬድ ጸዋትወ ዜማን አንድ ሰው ከቅዱስ ያሬድን ጸዋትወ ዜማ ተምሩ እኮ ነው ድጓውን፣ ጾም ድጓውን፣ ዝማሬውን፣ ማሲቱን፣ ምዕራፉን ተምሮ ስርዓተ ማህሌት አውቆ አቋቋም የሚባል ትምህርት አለ አይደለም? ክብረ በዓሉን፣ ወርሃ በዓሉን፣ መዝሙሩን አውቆ ከዚያ ውስጥ ብዙ ጸዋትወ አሉ። እነዚያን ሁሉ ጠንቅቆ እኮ ነው ደብተራ የሚባል። የተከበረ ሙያ እኮ ነው። እንዴ የመንፈስ ቅዱስ ሙያ እኮ ነው። ደብተራ ወዲህ እመቤታችን ምሳሌ የሆነችው የብሉይ ኪዳን ቤተ መቅደስ ስም ነው ደብተራ። እመቤታችን ደብተራ ብርሃን ናት፣ የብርሃን ድንኳን ናት አይደል? እናመሰግናት ሁል ጊዜ። ደብተራ ብላችሁ አትሳደቡ፣ ነውር ነው፣ ስድብ አይደለም። ደብተራ ብሎ ስድብ አለ እንዴ? አይደለም። ደብተራ ምስጋና ነው። እኔን ደብተራ ብትሉኝ ደስ ስለሚለኝ፣ ግን ሙያው የለኝም አለ አይደለም? ምንም ነገርም አላውቀውን ሰው ወይም ደግሞ ባልዋልኩበት ሙያ ደብተራ ብትሉኝ እንደ አለ ስሜ ስም መሆኑ ነው እንጂ ቢያኮራኝ እንጂ አያሳፍረኝም ደብተራ ብባል። ዋናው ትልቁ ነገር ግን እቤታችን ውስጥ ግን ይሄ ችግር የለም ግን አንልም። አለ የተሰወረ ነገር እንገልጣለን እናገኛለን ብሎ ብዙ የሚታትሩ። ስለዚህ የተሰወረ ነገር ማወቅ ከፈለግን እግዚአብሔርን መለመን። ዋናው ትልቁ ነገር ግን በዚህ ዓለም በጣም የሚያሳስበን ነገር የከዋክብት ምርምር አይደለም፣ የስነ ፍጥረት ምርምር አይደለም፣ የተሰወረ ነገር ማግኘት አለማግኘት አይደለም፣ እውቀት ኖረን አልኖረን አይደለም። የሚያሳስበው አንድ ነገር የክርስቶስ ፍቅር የመድኃኒታችን በልባችን ውስጥ አለ ወይ? ክርስቲያናዊ ስነ ምግባር አለን ወይ? ለዘላለም ሕይወት የመጨረሻው ምስጢር የሚባለው ነገር የተሰወረው ነገር የመጨረሻው መንግሥተ ሰማያት ናት። የመጨረሻው እስካሁን ድረስ ማንም ያላያት ዘአይን ይርኤ ቅዱስ ጳውሎስ የነገረን አይን ያላያት ወእዝን ይሰማ ጆሮ ያልሰማት ስለ ክብሯ ተነግሮ እንኳ ጆሮአችን ለማዳመጥ ገና ነው፣ አቅሙ አይፈቅድም። ወውስተ ልበ ሰብእ ዘይትሃለየት ነው አይደለም? በሰው ልቦናም ያልታሰበች ያቺ መንግሥት ናት። የተሰወረው እንዲገለጥልን ከፈለግ የተሰወረው ሁሉ ይገለጥልሃል እንዳለው ነቢዩ፣ የተሰወረው እንዲገለጥልን ማለትም ያቺ የተሰወረችውን ማለትም ከኛ የተሰወረችውን ልናያት የማንችላትን ለጊዜው መንግሥተ ሰማያትን የምናገኘው በመድኃኒታችን በክርስቶስ ፍቅር፣ በእግዝእትነ ማርያም በቅዱሳን ፍቅር፣ በቤተ ክርስቲያን ፍቅር፣ በስነ ምግባር፣ በንስሐ በስጋው ደግሞ እንጂ በእውቀት በሊቅነት በምርምር አይደለም። ኤምሬትስ ፕሮፌሰር ብትባል ከገሃነመ እሳት አትድንም። በቤተ ክርስቲያን መጋቢ አዲስ መጋቢ ብሎ መጋቢ ምናምን ብትባል ምስጢረ ምናምን ምንም ከገሃነመ እሳት የሚያድን የለም። ከገሃነመ እሳት የሚያድን እውነቱን፣ ስርዓቱን፣ ሃይማኖቱን ጠብቆ በንስሐ በስጋው ደግሞ መኖር ነው። እችን ነው አደራ ልንላችሁ ወደድን። ባጭር ልንለው የፈለግ ነው። በጣም በዛ መሰለኝ። አንዳንድ ጊዜ በዛ ስለ አንዳንድ ተማሪዎች ኧረ ምን በዛ አነሰ እንጂ ገና መቼ 1 ሰዓት ሞላ ትላላችሁ። ለእኔ በዛ ህመም አለ ምን አለ ታውቁታላችሁ። መቼስ ደካማ መሆን አስቸጋሪ ነው። እንደዚያ ነው። እግዚአብሔር አምላካችን የነቢዩን የመልአኩን የሐዋርያውን የሰማዕታቱን የንጹሐኑን ሁሉ ጸጋ በረከት ያሳድርብን። ወርሃ ጥርን በሰላም ያስፈጽመን። ወርሃ የካቲትን ባርኮ ቅዱስ ያምጣልን። ህድገኛው ጦም በሰላም ያደርሰን። ተረፈ ዘመኑን ተረፈ መዓልቱን ተረፈ ዕለቱን ይባርክልን። ቸሩ መድኃኔዓለም ከምንሰማው ከምንፈራው መከራ ሁሉ ይሰውረን። የሞቱ ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። በየስፍራው ያሉ በመከራ በግፍ ያሉትን ሁሉ በቸርነቱ በመሐሪነቱ ይጠብቅልን። ቸሩ መድኃኔዓለም ስርየተ ኃጢአት ይስጠን። እመቤታችን ጣዕሟን ፍቅሯን ታሳድርብን። መልእክት ይኖራል በዚህ በመጽሐፉ ጉዳይ ላይ፣ እሱን ሌላ ሰዓት ወይ በኋላ ለብቻ የምንመለስበት ይሆናል ማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር እጾስ ኃይል አሜን። ቸር መድኃኔዓለም ሁላችን በሰላም ጠብቆ ያቆየን።